ረጅም ዓመት ጀምሮ ነው። እኔም እንደ ሪፊጂ ካምፕ አንድ ልጅ ሆኜ ነው መጀመሪያ ሰዓት ላይ ኢትዮጵያ ውስጥ የገባሁት። አሁንም ከአውሮፓ ሀገር ነው የምኖረው። እረፍት ብዬ አዲስ አበባ ውስጥ ገብቼ ነበር። ይሄ ወረቀት ያለው የሌለው እንትን ሆነ ሳይሆን በጣም የህግ ማስከበር ላይ የሚሰራው ስራው በጣም ብዙ ስህተቶች ነው ያየሁት። እኔ ራሴ እዛ ገብቼ ወረቀቱን በቪዛ ነው የምትገባው፣ ቪዛ የእርግጫን ቆርጠህ ነው የምትገባው። ገብቶሃል? እንደዚህ ያለህም ወረቀትን እያየህ እንኳን ፖሊስ ጣቢያ ገብተህ ብር ከፍለህ የምትወጣበት አይነት አካሄድ ነው ያለው። በጣም ብዙ ስህተቶች የሞላበት ነው። ከአሁን በፊት የሆነ ስደተኛ ሲመጣ ካምፕ ተከፍቶ በተለያዩ አይነት ቦታዎች የሚኖሩ ስደተኞች ነበሩ። በዛ በውጊያ ምክንያት ግን ወደ ተለያየ አቅጣጫ የሮጡ ሰዎች አሉ። በዛ መሀል ወረቀት የጠፋባቸው ሰዎች አሉ። ዶክመንት የሌላቸው ሰዎች አሉ። እንደዚህ ዶክመንት የሌለባቸው ሰዎች ድምፅን ከፍ አድርግ። እሺ ያውን ይሰማል? አሁን ይሰማል። ድምፅን ከፍ አድርግ። እሺ። እና እንደዚህ አይነት የጎደለባቸው ሰዎች ይዘህ በህጋዊ መልክ እንደዚህ ቢደረግ ጥሩ ነው። ግን እዛ ጋር እየተካሄደ ያለው ምን አለ? ወረቀት ያለው የሌለው ፖሊስ ጣቢያ አስገብተህ በብር እንትን አድርገህ የቢዝነስ አይነት ስራ ነው የተካሄዳለው። ይሄ አልቀበለው ብቻ። እኔ ራሴ ካሁን ከጀርመን ሀገር ነው የምኖረው። ከዛ ሄጄ አዲስ አበባ ብር ከፍዬ ነው የወጣሁት ከፖሊስ ጣቢያ ማለት ነው። እንትኑ አልገባም። ውይይቱ ገብቷል? ገብቶኛል መሰለኝ። ምክንያቱ አንተ የምትለው በስደተኛ ከዛ መውጣት አለባቸው ብሎ የሚነጋገረው እንትን ያልቃለ። ያ ለዚህ ነው ብዙዎቻችሁ ሪኩዌስት ከማድረጋችሁ በፊት የመጨረሻ ቤዚኩ ነገር ምንድነው ቴዲ የሚያወራው ብላችሁ ሰምታችሁ ነው። ፕሊዝ ደቂቃና ባክን። አሁን ባለው ውጥረት ምክንያት የኢትዮጵያ መንግስት ኤርትራውያንን ከሀገር የማስወጣት ነገር እየሰራ ነው ያለው እና ይሄ ትክክለኛ ውሳኔ ነው ወይ? ትክክለኛ ውሳኔ ብዬ አላስብም። ምክንያቱ አንድ ስደተኛ የራሱ አይነት እንትኖች አሉ። ገብቶሃል? ወይም ጭራሽ መቀበል አልችልም ብሎ እንትን የሚል ከሆነ ኦኬ። ግን ኤርትራዎች ብቻ አድርገህ የሚደረገው ጥቃት እኔ አልቀበልም፣ እንደ ሮቤል ማለት ነው። ኦኬ፣ ወደ አንተ ተመልሼ እመጣለሁ። ኢትዮጵያና ኤርትራ የባህር በር ይገባኛል በሚል እንዲሁም ደግሞ አስቀድሞ እንደምታውቁት የኢሮብ ማህበረሰብ በሰሜኑ ጦርነት ምክንያት አሁንም 80-90 በመቶ በሻዕቢያ መንግስት ቁጥጥር ስር እንደሆነ ሰምታችኋል። የዩኤን ሪፖርትም የሚያሳየው የኤርትራ መንግስት ከያዛቸው አካባቢዎች በአስቸኳይ መውጣት አለበት፣ ገለልተኛ አካልም ተቋቁሞ የተፈጸሙ ኢሰብአዊ ድርጊቶች ጥናት መደረግ አለባቸው ይላል። አንዳንድ ፖለቲከኞች ሆን ብለው ነው እዛ የለቀቋቸው የብልጽግና ሰዎች ይላሉ። ገብቷቸዋል። ጨርሰው አላስወጧቸው። የቲፒኤልኤፍን ጉዳይ ከጨረሱ በኋላ እዚህ ጋር ኢሮብ ጋር አለ በሬ ወይ ምንድን ነው ገደሉን ሳታይ ሳሩን ብቻ አይተህ ሰሞኑን ሲናገር ሰምታችኋል። ጠቅላይ ሚኒስትሩ አንድ ንግግር ተናግረዋል። ምንድን ነው የተናገሩት? ጦጣ የሆነ እንትን ውስጥ ትከተዋለች። ጦጣ የሆነ ነገር ለመውሰድ ሰብል ለመውሰድ እጇን በቀዳዳ ውስጥ ትከታለች እና ጦጣን ለመያዝ የሚፈልጉ ሰዎች በቀዳዳ ውስጥ የሆነ እሷ የምትወደውን ነገር ያስቀምጣሉ። ያን ነገር ከያዘች በኋላ በቀዳዳ ውስጥ ግን እጇን ማስወጣት አትችልም። ዘንድ ጦጣን መያዝ የሚፈልጉ ሰዎች መተው ይዘዋታል። ምናልባት ይሄ ንግግር ወደ ፖለቲካዊ ስንመንዝረው ኢሮብን የያዙ ያላቸው በኢሮብ ሰበብ ከኤርትራ ጋር ሊዋጉ ፈልገው ይሆን? አሮን ነው። ኢትዮጵያ ህዝብ ይህንን መተንተን አለባችሁ። ፖለቲከኞች እያልኩኝ ያሉት እና ዞሬ ስመጣ ለአንተ ማነሳለ ጥያቄዎች አሉ። አማራ ስትሮንግ ክብራትና ክብራን እዚህ ጋር የምታደምጡት የሰላ ተናጋሪ ነው። አማራ ስትሮንግ እሱ የሚለውን እስኪ እንስማ። የአንተ ተራ ነው። በመጀመሪያው ዙር ፎከስ የምታደርጉልኝ ድርጊቱ ትክክል ነው ወይስ አይደለም የሚለው ላይ ብቻ ነው። ታንኪ ቴዲ። ይሰማለሁ? ትሰማለህ? ኦኬ። ድርጊቱን በተመለከተ እንግዲህ አይ ቲንክ እኔ ይሄ መንግስት ልክ ነገር ያደርጋል ብዬ አላምንም። የእውነት ለመናገር ከደነገጡና ከፈሩ ማንንም ነው ሊያባረር የሚችሉት። ሴት፣ ወንድ፣ ህፃን፣ አዋቂ፣ የተማረ ያልተማረ በቃ ልክ ይሄ አሁን አንዳንድ ጊዜ በአዲስ አበባ ውስጥ የሆኑ ታክሲ የሚነዱትንም ባጃጅ የሚነዱትንም ምኖቹንም አማራ ከሆኑ እየሰበሰቡ እንደሚያግሩት በትግራይም ጊዜ እንዲህ አይነት ነገር ሀፕን አድርጎ እንደነበር እናውቃለን። እና በሰጉት ልክ መንቀሳቀሳቸው አይቀርም። ልክ አይደለም። እንደ ሰው ስታስበው ጥገኝነት ጠይቆ የመጣ ሰው ሊኖር ይችላል፣ ለቢዝነስ የመጣ ሰው ሊኖር ይችላል። እነሱን ማሳደድ ተገቢ አይደለም። ግን ይሄ መንግስት ዓለም አቀፍ እንትን ይከተላል ወይ? አይከተልም።
የአብይ አህመድን ኢንስቲንክት ተከትሎ ነው የሚንቀሳቀሰው እና ልክ ነው የሚያኮራ ነገር ይሰራሉ ብዬ አላምንም። እኔ በተሰማቸው ልክ ነው የሚንቀሳቀሱት። ራንደምሊ ሰው በሚታፈንበት ሀገር ነው ሰዎች ብዙ በመንግስት ኃይሎች በሚባሉ በሚደርስባቸው ሀገር የሌላ ሀገር ዜጋ እንትን ይላሉ ብዬ የሌላ ሀገር ዜጋ ብለው የሚጠሯቸውን ለእነሱ ይጨነቃሉ ብዬ አላስብም። ለራሳቸው ዜጋ ማይጨነቁ ሰዎች ጦርነት ይኖራል ወይ? ወደ እሱ እንመጣለን። እዚህ ጋር ላቆሙ እንግዲህ ለሁለት ኤርትራውያን እድል ሰጥተናል። በቂ የእነሱን ሀሳብ ለመስማት ያህል። ጆሲ ጤና ይስጥልኝ። አንተስ ሀሳብ ምንድን ነው? 2 ደቂቃ ተጠቀምና ድርጊቱ ትክክል ነው ትክክል አይደለም? ሰላም ቴዲ እንዴት ነህ? ወል እኔ ፕሮፋይል ማድርጎ ሰውን ማባረር ከዚህ በፊት ሁለቱም ሳይት የተደረገ እና ባለፈው በባድመ ጦርነት ጊዜም በኤርትራና በኢትዮጵያውያን መካከል ተደርጓል። በትግራይ ጦርነትም ጊዜ በተጋሩ ላይ ተደርጓል። አሁን ለ3ኛ ጊዜ ነው እንግዲህ በእኛ ጊዜ እንደዚህ አይነት ፕሮፋይሊንግ እያየሁ ያለሁት። 3ቱንም እቃወማለሁ ብዬ ነው የማስበው። ፕሮፋይል አድርጎ ማህበረሰብን እንደ ማህበረሰብ ማባረር አይ ስትሮንግሊ ኦፖዝት፣ ግን በማስረጃ እቃወማለሁ ከምትለው ፓርቲ ጋር ከሻቢያ ጋርም ከሆነ ከዛም ዛዘር ሳይድ ደግሞ ኢትዮጵያኖችን ከኢትዮጵያ መንግስት ጋር ከሆነ በትክክለኛ ማስረጃ ያላቸው የደህንነት ሰራተኞች ናቸው የሚጠረጠሩ ከሆነ ኢትስ ኦኬ፣ ወይም ክራይም ያለባቸው ሰምቲንግ ላይክ ዛት ኢትስ ኦኬ። አዘርዛት ፕሮፋይል አድርጎ ማባረር በማስ አይ ስትሮንግሊ ኦፖዝት። ከዚህ ቀደም በኢህአዴግ ጊዜ መለስ ዜናዊ የአይናቸው ቀለም አላማረኝም ካለ ኢትዮጵያውያን ማስወጣት ትችላሉ ብሎ ነበር። አሁን የዛ ተቀጥላ ነው ብለህ ታስባለህ? ኤርትራውያን የዛኔ አይ ሪመምበር በኢሳያስ በኩል ነው መጀመሪያ የተጀመረው። በኢሳያስ በኩል አክቹዋሊ በሻቢያ ከገባ በኋላም ልክ እንደገባ አስመራ እንደተቆጣጠሩ ኢትዮጵያኖችን አባረዋል። ሁለተኛ በባድመም ቀድሞ ፕሮፋይል አድርጎ ኢትዮጵያንን ስፔሲፊካሊ ደግሞ ተጋሩ ዩኒቨርሲቲ የሚዘረፈውን ዘርፎ ምናምን ማባረር የጀመረው እሱ ነው። ከዛ በኋላ ነው መለስ ያደረገው። ሁሉንም በሁለቱም ሳይድ የተደረገውን እቃወማለሁ። በቃ ሰውን በጣም ብዙ ሲቪሊያንስ ይጎዳሉ በዚህ ማለት። እሺ ጆሲ ቢግ ብሮ ጤና ይስጥልኝ። እኔ አልተናገርኩም። ቴዲ ቀድማለሁ። እሺ እመጣለሁ። ሳይወርዳ ሰላም ነው ቴዲ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ያው እኔ እንኳን መናገር የምፈልገው ምንድነው ያው እኔ የሁለቱም ሀገሮች እንትን ያለብኝ የምናገረው ምንድነው ኢትዮጵያ ያው አሁን ጦርነት ያልከው ላይ ላተኩርና እኔ 100% ድርጊቱ ላይ ድርጊቱ ትክክል ነው ወይስ ትክክል አይደለም? ኦኬ ድርጊቱ እንደማንኛውም ሰው ሰብአዊነት እንደሚሰማው ሰው ችግር እየፈጠሩ ያሉትን ወይም ሀገሪቷ ላይ በተለያየ መልኩ ኢትዮጵያን የሚጎዳ ነገር እያደረጉ ያሉትን ማሰናበቱ ትክክል ነው። ከዛ ውጭ ግን ምክንያቱም ብዙ ደግና ጥሩ ኤርትራውያን አውቃለሁ እኔ ፐርሰናሊ እና ያው ኢትዮጵያውያንም እንደዛው እና ምንድነው አንድ አይነት ህዝቦች ነን በብዙ መልኩ ተሰደንም ስንኖር ያው ከኢትዮጵያውያን ጋር እንትን ብለን ነው የምንኖረው። ገብተዋል። እኔም ኢትዮጵያን ያደግኩት ያው ምንም እንኳን ዝርያዬ ብዙ ኤርትራዊ ቢሆንም እና ይሄ ነገር ትክክል አይደለም። እንደ አንድ ኢትዮጵያዊ ጥሩ ላለው መጥፎ መልሰው ነኝ። ስለዚህ ትክክል ጀነራል ያርጉት ከሆነ ትክክል አይደለም ነው። አዲስ አበባ ውስጥ ነው ጣቢያ መንግስት በተለያዩ መንገዶች ድጋፍ ያሳያሉ ይሰልላሉ የሚል ጥርጣሬ ካለበትስ መንግስት ድርጊቱ ትክክል ሊባል አይችልም? ትክክል ነው። እንደዛ ትክክል ነው። ኦኬ የሆነ የበሽታው ተጠቂ የሆኑትን ማባረር ያልሆኑትን ግን መንካት የለበትም ብዬ አስባለሁ። ኦኬ 2 ጥያቄዎች አሉ ለሁላችሁ ማነሳው። ወደ ጦርነት ልንገባ እንችላለን ወይስ አንገባም? እንዲሁም ደግሞ የባህር በር ሊኖረን የሚችለው በየትኛው መንገድ ነው? እሱን ተዘጋጁልኛላችሁ። ወዲ ዊአ ጤና ይስጥልኝ ወንድሜ። ሰላም ነው። ድርጊቱን እንዴት አየው? የትኛው 2 ጥያቄ ነው ያነሳው? በምንኛው ነው? የኤርትራ ተወላጆች አምነስቲ ኢንተርናሽናል ያወገዘው ድርጊት አለ። የኢትዮጵያ መንግስት ለደህንነቴ ስጋት ናቸው በሚል የኤርትራውያንን ወደ ሀገራቸው የመመለስ ነገር 600 ኤርትራውያንን ከሀገር እያስወጣ ነው እና ይህን ድርጊት እንዴት ነው የምታየው? እሱም ቀደም ብዬ መልሼልህ ነበር። ያው ያልተፈለገ ነገር የሚሰሩ ነገሮች ካሉ ወይም ሰዎች ካሉ የመመለስ ወይም በህጋዊ መንገድ መጠየቅ ችግር የለውም። ወደ ሌሎች ሂድ። ያላወራ ሰው አለ። ወደ
ሳይበር ፋኖ እንሄዳለን። ኦኬ ቴንክ ዩ ቴዲ አመሰግናለሁ። ሳይበር ፋኖ እሺ። ኦኬ ቴንክ ዩ ስላስገባኝ። እኔ ኤርትራውያን ስደተኞችን እንግዲህ እንደ ኤርትራዊ ነው እያባረረ ያለው እሱን ነው ስትገልጽልን የነበረው ነው። እንደኔ አግባብ ነው ብዬ አላምንም። 3 ዓመት በፊት 2 ዓመት በፊት ኢትዮጵያ ሄጄ ነበርና ብዙ ኢንተርኔት ካፌዎችን እንደዚህ ላውንጅ ባሮች ምናምን ከፍተው የሚሰሩ ልጆች ናቸው። እንደ ኤርትራውያን ሳይሆን መንግስት በማንኛውም መንገድ ጥርጣሬ አለብኝ ብሎ ካሰበ ወረቀት ሊኖራቸው ላይኖራቸውም ይችላል። በዋነኛነት ግን የተጋጋለ ከመጣው የቃላት ጦርነት በመነሳት ጥርጣሬ አለብኝ ብሎ ማስወጣቱ ተገቢ ነው ተገቢ አይደለም? ጥርጣሬ ያለበትን ሰዎች ሊያስወጣ ይችላል እንደኔ። ምክንያቱም ደህንነት መስሪያ ቤት ውስጥም ብዙ እየሰማን ነው እንግዲህ የብልጽግና ደጋፊዎችም ይነግሩናል። ብዙ ጊዜ ደህንነት መስሪያ ቤት ጭምር እንዳሉ የሻዕቢያ ሰዎች ይነግሩናል። እና እነሱም ማስወጣት ፋይር አላርም ሆነ አውርታን ቢግ ብሮ አውርታን ወደ የአያና ንስማና ወደ አያሌው መለሳለሁ። እንኳን ደህና መጣ አያና። እንኳን ደህና ቆያችሁኝ። ቴዲ እንዴት ነህ? ሰላም ናቸው አለሁ እግዚአብሔር ይመስገን። ድርጊቱን እንዴት አየህልን? እኔ አይ ቲንክ ከአጠቃላይ እንግዲህ በኢትዮጵያ ውስጥ ያሉ የውጭ ዜጎች በኢትዮጵያ ሕግ የማይተዳደሩ ከሆነ የኢትዮጵያን የናሽናል ኢንትረስት የሚጎዳ ነገር ከሰሩ በወንጀል ተሳትፈው ከተያዙ ኢትዮጵያ ብቻ ሳይሆን አሜሪካም ዲፖርት ታደርጋለች። እንደ ኤርትራዊ ነው ሰዎች እየተባረሩ የሚለው በ100 ሺህ የሚቆጠር ኤርትራዊ ያለበት ሀገር ላይ 600 ሰው ወይ አንድ ፉል ሰው ለምን ይባረራል ታዲያ? እነኚህ ሰዎች የተለዩበት አመክኖ እንዳለ ቁጥራቸው ራሱ ያመላክታል። ስለዚህ ነገሩ ከዚህ በፊትም ባይዘው አዲስም አይደለም። ከዚህም በፊት በጥቁር ገበያው ላይ መረጋጋት ላይ ችግር የሚፈጥሩ የኪራይ ታክሲዎችን በመያዝ ሰዎችን አፈና የሚያደርጉ ማጅራት መምታት ከፍተኛ ወንጀል የሰሩ የውጭ ዜጎች ይባረራሉ። ታስረው ራሱ አውሮፓውያን የሆኑ ሰዎች የስዊድኑን ጋዜጠኛ ጨምሮ በመለስም ጊዜ እኮ ተይዞ አሳንጅ ሴት በመድፈር ታስሯል። እሱ ይሄኛው ደግሞ ሀገር በመድፈር አስረናዋል ያለው አለ እኮ አውሮፓዊ። ሰው የሀገርህን ህልውና መብት የሚደፍር ከሆነ መለስም ያደርገዋል፣ ኃይለማርያምም ያደርገዋል፣ ማንም ያደርገዋል። ቴዲም ቢቀመጥ ነገር ማንም ሰው ቢኖር ሀገርህን የሚደፍር ነገር የውጭ ሀገር ዜጋ ሲያደርግ እንኳን ሌላው ቀርቶ እዚህ ሮም ውስጥ ራሱ ገብቶ በድፍረት ሀገርህን የሚናገር ሰው እንዴት ተቆጥተን እርምጃ እንደምንወስድ ታያለህ። ሀገርን የሚያክል መሬት ላይ ያለውን ነገር አይደለም፣ ህዝብህን የሚያውክ ነገር፣ ሀገር የሚያፈርስ ነገር ጥፋት የሚሰራ እዛው አንተ ጋር ተቀምጦ ለቀበሌ ሊቀመንበር ደሞዙን እጥረት አይቶ ትንሽ ጉቦ በአፍንጫው ሰዶለት የኢትዮጵያ መታወቂያ ይዞ ወንጀል ውስጥ የተሳተፈ ሰው ከያዝክ የምታደርገውን ነገር እንድታደርግ ዓለም አቀፍ ህግ ነው። ሀገርህን ህልውና ማስከበር አለብህ። ይሄ ነው የሚደረገው። ይሄ ደግሞ ዛሬ የተጀመረም አይደለም። አሁን ካለው ግለት አንጻር እቺ ብጥብጥ እቺ ሳትጨራልን የሆነ ነገር በበላን የሚሉ ረሃብ የያዛቸዋሉ፣ የፖለቲካ ረሃብ የያዛቸው ድልም እንደዚሁ የጠማቸዋሉና አንዲት ነገር የሆነች በወደቀችልን ከዚህ ጭንቅ መውጫ መገላገያ ኢትዮጵያ የሆነ አይነት ግጭት ውስጥ ይሄ ግጭት የሆነ ይራባቸዋል የሚለምኑ እኛ ደግሞ በሰላማዊ መንገድ የሚቻለው መንገድ ሁሉ ዱ ዲሊጀንስ አድርገን በትዕግስት ይፈታ የሚለውን ነው የምንፈልገው። ቢኮዝ ጦርነት ለማንም አይጠቅም። አሸናፊም ስትሆን ተሸናፊ ነህ፣ በተወሰነ ደረጃ ትከስራለህ። ስለዚህ ወደ ጦርነት የማይካሄድበትን መንገድ ነው የምመርጠው። የነበረ ከዚህ በፊትም ጥፋት የሚሰሩ አካላት ይሸኛሉ። 600 ማለት እኮ ከ600 ሺህ ውስጥ 1% አይመር 0.01% እኮ ነው። እና ይሄንን ቁጥሩ የሚያሳየው ስፔሲፊክ አክሽን እና የነዚህ ሰዎችን ተግባር የሚያሳይ ነው። ሁለተኛ ከዚህ በፊት የነበሩ መንግስታት ዩሮፓውያን ነጩንም ጥቁሩንም አይለይም በዚህ ደረጃ ናይጄሪያውያን ታስረው እስር ቤት ረጅም ሰዓት የኖሩ አውቃለሁ። ማንኛውም ሀገር ከአሜሪካምና ከምንም ሀገር ከደፈርክ ሀገር የሚጎዳ ነገር ከሰራ ትታሰራለህ፣ ትያዛለህ፣ ትባረራለህ። አሜሪካም ኖርዌይ የትም ሀገር ብትሄድም ሌላውም ሀገር የሚያደርገው ነው። ከዚህ ውጪ ተደርጎ ለመሳል የሚሞከረው ሙከራ ይልቁን የእነማን ስራ እንደሆነ እነኝን ያወጡላችሁ ሚዲያዎች ሂዱና እዩ፣ አስምሩባቸው። እነኝን የሚያናፍሱትን የመንግስት የሆነ አይነት ዘመቻ ላይ እንዳላርገው የሚያናፍሱትን በደንብ አስምሩና ያዙ። እነኛ አካላት የሚፈልጉት ሌላ የፖለቲካ ጥቅም አለ፣ የራሳቸው መልእክተኝነት አላቸው የሚለውን እንድታስተውሉ ለመናገር ነው። ቴንክ ዩ። ኦኬ ዞሬ እመጣለሁ። 2 ደቂቃ ስጣቸዋለሁ። መደበኛ ውይይት አይደለም፣ እንደ አጋጣሚ በነበርኩበት ነው። ቀደም ሲል እንደተናገርኩት የመጀመሪያው ጥያቄ የመንግስት ተግባር መንግስት በማንኛውም ሰዓት ስጋት አለብኝ ብሎ ከሆነ ከተለያዩ ምክንያቶች እንደዚሁ ዝም ብሎ የአይናችሁ ቀለም አላማረኝም በሚል አሰስገሰሱ ነው። ወይም ደግሞ ጤነኛውንም ነጋዴውንም ስራ ፈላጊውንም ሳይሆን የጠረጠራቸውን
ከሆነ ድርጊቱ እሱ ከሆነ እሱን ትናገራላችሁ። ትክክል ነው ወይስ አይደለም? እንዴት ታዩታላችሁ? ሁለተኛው ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ ወይ? አንዳንዶች ሊገቡ ይችላሉ ይላሉ። ምክንያቱም ይሄ የኮልድ ዋር የተጋጋለ መጥቶ ወደ ጦርነት ይከተናል ይላሉ። እናንተስ ምን ትላላችሁ? እውነት ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ ወይ? ሶስተኛ ወደ ጦርነት ሳይገባ ኢትዮጵያ አንድ አቋም ይዛለች። ወለም ዘለም የሌለው ኢትዮጵያውያን የባህር በር ይፈልጋሉ፣ እንፈልጋለን። ይሄ ንግግር ክብራትና ክብራት አንድ ጊዜ ረገጥ አድርጌ አሳምሬ ደግመዋለሁ። ኢትዮጵያውያን የባህር በር እንፈልጋለን፣ ግን እንዴት? እናንተ ነው መመለስ ያለባችሁ። እሱም ለእናንተ ማነሳው ጥያቄ ነው። ኢትዮጵያውያን እንዴት ነው የባህር በር ልናገኝ የምንችለው? ተዘጋጁልኝ አላችሁ። ወደ ልዕልና ሄዳለሁ። ልዕልና ወደ አንቺን ከፍ ላድርግሽና ሁለተኛው ጥያቄ ሁለቱ ሀገሮች ጦርነት ውስጥ ሊገቡ ይችላሉ? የስ ቴዲ ሊገቡ ይችላሉ። በአሰብ ምክንያት ይሆናል ብዬ ግን አላምንም። ለአሰብ ጦርነት ኢትዮጵያ መሄድ አለባት ብዬ አላምንም። ኢትዮጵያ በአሰብ ምክንያት ቆማ ብቻ ነው መጠበቅ ያለባት ብዬ ነው ማምነው። ራሳቸው 5-10 ዓመትን ባልሞላ ጊዜያት ውስጥ ሳይወዱም በግድም ቢሆን መጠው አግሪ ያደርጋሉ ብዬ ነው ማምነው። ለአሰብ ተብሎ ኢትዮጵያ አትገባም ብዬ ነው ማምነው። ሊገቡ የሚችሉት ብዬ ማምነው በኢትዮጵያ ኢንተርናል ፖለቲካ ላይ ስቲል ዝም ብለን በየአቅጣጫው በየፈለጉ እያመስናቸው እንቆያለን ካሉ አይ ዶንት ቲንክ ኢትዮጵያ ገቨርንመንት ቆሞ ያያል ከዚህ በኋላ ብዬ አላምንም። አሁን ጊዜ እስከሚያልፍ ራሱንም እስኪያጠነክር በውስጥ ያለውን ነገሮች እስከ ማረጋጋት እስከሚል ድረስ ለካፕል ኦፍ ይርስ ዝም ብሏል ብዬ ነው። የእነሱም ኢንቮልቭመንትን አሁን አይደለም የሚያውቀው ብዬ ነው ማምነው። ቴዲዬ ኢንክሉዲንግ አንዳንዶች ኢትዮጵያ ከጦርነት ማግስት ወጥታ ሌላ ጦርነት ውስጥ ያለችው ኢኮኖሚው ሌላ ጦርነት አፎርድ አረግም ይላሉ እና ይህን እንዴት ታያለሽ? That's not true. Ethiopia is more stronger than ever. አሁን right now ያለችበት ብዬ ነው ማምነው። ቴዲ አሁን ሞር ጠንክራለች ብዬ ነው ማምነው። ድሮ 2020 ላይ ነበር ነው እና ኢትዮጵያ እና አሁን 2025 ላይ ያለችው ኢትዮጵያ አንድ አይነት አይደለችም ብዬ ነው ማምነው። ያወቁትም የእነሱን ኢንቮልቭመንት ብዬ ማምነው 2022 ጀምሮ የኢትዮጵያ ገቨርንመንት የሚያውቀው ነገር ነበረ። ያ የዝንጀሮ ጣቷን ምናምን የሚለው ዝንጀሮ እጇን ሰዳ ከታ የሚለው ትዝ ይልህ እንደሆነ ለክርስቲያን ነበረ። ሶሻል ሚዲያው ክርስቲያን ታደለን ዝንጀሮ አለ ብለው ነበር ሲያስጮህ የነበረው። ያ ሜሴጅ ግን የነበረው ለኤርትራ ነበረ። እረፉ ነበረ፣ እንደ ዋርኒንግ ነበረ ፕራይም ሚኒስተሩ የተናገረው የነበረው እና ሶሻል ሚዲያው ላይ ያው ክርስቲያንን ነው የሰደበው ምናምን ተብሎ ኢግኖር ተደረገ እንጂ ከዛን ጊዜ ጀምሮ የኢትዮጵያ ገቨርንመንት ኢንፎርሜሽን ነበረው። ወዲያውኑም ማልቀስና እንትን ማለት የጀመሩት በተለያዩ አካውንቶች ላይክ ኖሞር ላይ ነበረው ሳይመን የሚባል የነሱ እንትን ነበረ። ኖሞርን ክሬት ያደረገው ማለት ነው። ኢትዮጵያ ከኤርትራ እየዞረች ወደ ሶማሌላንድ አዙራለች ምናምን ብለው ማልቀስ የጀመሩትም ከዛም በኋላ ነው። ስለዚህ ይሄ ነገር ቆይቷል ብዬ ነው ማምነው። ጦርነት ሊገባ ይችላል ብዬ ማምነው ኢንቮልቭመንታቸውን ካላቆሙ ምርጫ አለ ብዬ አላምንም። ቆሞ መንግስት ኢትዮጵያን በጠቅላላ ሲያደበላልቁ ቆሞ ያል ብዬ ስለማላምን ነው የምነግርህ። ስለዚህ የኢሮብ ማህበረሰብን ይሄ መንግስት የሰጣቸው ዞሬ ስመጣ እንገናኛለን እስከዛ ጠብቁ ብሏቸው ነው እያልሻለሁ። ኦኬ ዞሬ እስክመጣ ድረስ ጠብቁ፣ የተወሰኑ ነገሮችን አስተካክዬ ስመጣ እንገናኛለን የሚሉ አሉ። አይ ዶንት ኖ ቴዲ አይደለም እያለ ያለው። ሰማለሁ ቴዲ ትሰሚያለሽ? የመጨረሻውን ሰምተሻል? ሰማለሁ ቴዲ የመጨረሻውን ሰምተሻል? ወደ ዳርዝ ናችሁ የመጨረሻው የተናገርከው ላይ ሮብን እንትኖች ያልከው ላይ ዳስ ናችሁ። እኔ መከላከያ ከትግራይ የወጣበት ሪዝን እዛው ላይ ለመከላከያን ድጋሚ ሁለቱ ከሻቢያ ጋር የሚገናኙትና የሚያወሩት መከላከያን ድጋሚ ሊመታ ሲል ነው መከላከያ ከትግራይ ወጣው ብዬ ነው ማምነው። ቴዲ የኢሮብ ማህበረሰብ የትግራይ ግዛት ነው አይደል? አሁን የሻቢያ መንግስት ካሪኩለም ሴቶችን ይደፍራል፣ ካሪኩለም ቀርጾ እያስተማረ ነው፣ ዝርፊያ አለ። ይህንን አንዳንድ ሰዎች ወይም ደግሞ አንዳንድ ዝም ብሎ ተሻግሮ የሚተነትኑ ዛሬ ላይ ሆነው ከነገ ወዲያ የሚተነትኑ ሰዎች
ሆን ብሎ ነው የተወው። ምክንያቱም የባህር በር ሌላው ትልቁ አጀንዳ ስለሆነ ማኑ እያስነካቸው ነው ይላሉ በእግር ኳስ ቋንቋ። ትክክል ነው ያሉት። ምክንያቱም ማስወጣት ቴዲዬ እንደዛ ብያለሁ። ማስወጣት ኃላፊነት አለበት። ግን ሳበታዥ አድርጎ ሊመታ ኦልሬዲ እየተዘጋጀ ከሆነ ምንድን ነው የምታደርገው? የዛኔ እኮ ኦልሬዲ ከቲፒኤልኤፍ ከሻዕቢያ ጋር እንደሚገናኝ የኢትዮጵያ መንግስት አውቆ ነበረ። የወጣበትም ሪዝን ከትግራይ ያ ግንኙነት እንዳለ ሲያቅ ነው። እነሱም መደናገጥ የጀመሩት መከላከያ ከትግራይ በወጣ ሰዓት ላይ ነው። የሚፈልጉት የነበረው እዛው ላይ መከላከያውን ድጋሚ እንትን ለማለት ነበር ብዬ ነው ማምነው። እሺ ልልና አንድ ጥያቄ ይቀርሻል፣ ወደ አንቺ እመጣለሁ። የባህር በር እንዴት ነው ልናገኝ የምንችለው? እሱን አንዳንዶቻችሁ ፌሩን በተቻለ መጠን ኤርትራውያንን እያስገባው ነው። በተረፈ ፌሩ ነው ማለት ምን ማለት ነው? ምንድን ነው? ኢትዮጵያዊ ነኝ እኮ እንዲህም ሆኜ እድል እየሰጠሁኝ ነው። እንዲህም ሆኜ በጨዋ ቋንቋ ስለ እናንተ እንዲነገር እያደረግኩኝ ነው። ይሄ ነው ፌርነስ። በተረፈ ፌሩን ማለት ምን ማለት ነው? ለሻዕቢያ መንግስት ወግን ነው። ኢትዮጵያዊ ነኝ እንዳትረሱ። እሺ አያሌ፣ ወደ ሁለተኛ ጥያቄ ልምጣ። የኢትዮጵያ መንግስትና የሻዕቢያ መንግስት ወደ ጦርነት የሚገቡ ይመስላል? እስከ ባለፈው ሳምንት ድረስ እንደሱ አይገቡም የሚል እምነት ነበረኝ። ባለፈው ሳምንት ጀምሬ ግን ዝም የሚዲያ ሞኒተሪንግ እየሰራው አንዳንድ እንትኖችንም እያየው ነበር። በሁለቱ ሀገራት መካከል ያሉ ሰጣ ገባዎችንም ለማየት እየሞከርኩ ነበር እና ወደ ጦርነት አይገቡም የሚለውን የቆየ ሀሳቤን ወደ ጦርነት ሊገቡ ይችላሉ በሚለው ሀሳብ ቀይሬ ያለው። ለዚህ አንድ ሁለት ሶስት ምክንያቶች ላስቀምጥና ወደ ሁለተኛው ጥያቄ ላይ ነው እንዳልኩ ኢንተረስትድ መሆነው። የመጀመሪያው ጦርነቱ ሊገባ ይችላል ብዬ የማስበው የሁለቱ ሀገራት መሪዎችን የግል ባህሪ እና የሁለቱ ሀገራትን የውስጥ ችግር ስንመለከት ነው። አሁን የምናወራው ይሄ ከውስጣችን ካለ የፖለቲካ ጉዳይ አለፍ ብለን የሀገር ጉዳይ ስለሆነ የኔን ተሳትፎ ከዛኛው አስቀምጬ ነው የማወራው። አንደኛው በአብይ በኩል ያሉ ጉዳዮችን ነው የማያቸው። ጠቅላይ ሚኒስትር አብይ በኢትዮጵያ ታሪክ ውስጥ ምን አይነት ነገር እንዲኖረው ይፈልጋል? በግል ሰውየው ግለሰባዊ ባህሪው ብለን ስናስብ በኢትዮጵያ ታሪክ ውስጥ መታወስ የሚፈልግ አይነት ባህሪ ያለው ሰው ነው። መታወስ ለምሳሌ የትራምፕን ካስታወሳቸው የዛሬ የመጀመሪያው ምርጫው ጊዜ ምንድነው የጄኔሬሽን ዲል የሚባለውን የአረብ አካባቢ የነበረውን እንትን ፈቶ ማለፍ ይፈልግ ነበር አይደል? እሱ ሳይሳካለት ነው የቀረው። አብይ እንደ ኃይለማርያም ሆኖ የሚታሰብበት እንዳይኖረው የሚፈልግ አይነት ባህሪ ያለው ሰው አይደለም። ለምሳሌ መለስ በአባይ ግድብ ይታወሳል አይደለ? እስከ ችግሩም አብይ የሆነ ነገር መታወስ የሚፈልግ አይነት ባህሪ ያለው ሰው። አሁን ይሳካ ላይ ይሳካም ሌላ ጉዳይ ነው፣ ግን የግል ባህሪ ነው ማለት ነው። የግል ባህሪው የሆነ ሌጋሲ እንዲኖረኝ እፈልጋለሁ ብሎ የሚያምን ሰው ነው። የዚህ የቤተመንግስት እድሳቶችን የኢትዮጵያን አንዳንድ ጉዳዮች ስታይ እንደዚህ አይነት ፍላጎት ያለው ሰው ይመስላል። ይሄ ነው አንደኛው። ሁለተኛው ኢትዮጵያ ውስጥ ያለው የውስጥ ችግር በራሱ በዚህ ከቀጠለ መንግስትን የሚፈትን ስለሚሆን የውስጥ ችግርን አቅጣጫ ሊያስቀይር የሚችል አጀንዳ ሆኖ ሊመጣ ይችላል አንዱ ጦርነቱ። ምክንያቱም የሉዓላዊነት ጉዳይ ስለሚሆን አብዛኛው የውስጥ ግጭት ላይ ያለው አካላት ወደዛ ፊታቸውን እንዲያዞሩ ሊፈለግ ይችላል። ይሄ ከኢትዮጵያ አንጻር ማነሰው ነው። ሶስተኛው ኢትዮጵያ እንደ አገር የኢኮኖሚ ችግሯ በጣም ከፍተኛ የሆነ የኢኮኖሚ ክራይሲስ ውስጥ እየገባች እንደሆነ የዓለም አቀፍ እንትኖችም ሲናገሩ ቆይተዋል። ራሱ መንግስትም አልፎ አልፎ ብቅ እያደረገ ይናገረዋል። ለምሳሌ በአመት $1 ቢሊዮን ለፖርት ብቻ ተከፍላለች አይደልና ሀገር። ይሄ በራሱ ሌላ ከኢኮኖሚ ላይ እንቅርት ላይ ጆሮ ደግፍ የሚባለው አይነት ስለሚሆን የኢኮኖሚ ችግሩ ራሱ ሊገፋው ይችላል ነው። አራተኛም ማነሰው ለሰሞኑ አጀንዳ ምንድን ሀሳቤ እንድቀይር ያደረገኝ በሁለቱ ሀገራት በኩል ያሉ ሰዎች የሚሰጧቸው መግለጫዎች በሚዲያ በግለሰብ ደረጃ ሳያቸው ወደዛ ይገፉናል። ስለዚህ ጦርነት ሊካሄድ ይችላል ብዬ አምናለሁ። ለምሳሌ በኢትዮጵያ በኩል የድሮ የኢትዮጵያ አየር ኃይል ኃላፊ ነበረው እና በኤርትራ ጦርነት የተሳተፈው ጆቤን ተክላይ ማለት ይመስለኛል ትክክለኛ ስሙ አይደል? የእሱን መግለጫ ካየ ነው ክሊርሊ በቃ ጦርነት እንደሚመጣ የሚነግር ነገር አለ። የሬድዋን ሁሴንንም ንግግር አይተው ይሆናል ብዬ አስባለሁ። ያስቀምጠው ነገር አለ።
የፊልድ ማርሻል ብርሃኑ የፊልድ ማርሻሉንም እንደገና የዶክተር አብርሃምን ምንም እንኳን ከትግራይ ኢንትረስት አንጻር ማንሳት እንደፈለገው ቢታይም ነገር ግን እንደ ሀገር የሀገር መከላከያ ሚኒስትር የነበረ ሰው ስለሆነ እንደ ሀገር ነው የሚተነተነው። ስለዚህ እነዚህን 4-5 ነገሮች ይዘህ ስታይ በኢትዮጵያም በኩል ጦርነት የመፈለግ ነገር ሊኖር ይችላል የሚል ያሳያል። ሌላኛው በኢሳያስ በኩል ያለው ነው። በኢሳያስ በኩል በአንድ በኩል ኤርትራውያን ተወላጆች በኢሳያስ ደጋፊም ተቃዋሚም የነበሩ ለረጅም ጊዜ ኢሳያስን ሲሳደቡ የምናውቃቸው ሰዎች በጣም ስሜታዊ ሆነው ይህን አጀንዳ ሲቃወሙ ተመልክቻለሁ። እንዲሁም ከመቃወም አለፍ አድርገው የማስፈራራት የሚመስል ሶሻል ሚዲያው ላይ ኢትዮጵያውያን እንዲናደርጋችኋለን እንዲናደርግላችሁ ነበር እኮ ምናምን ወደሚል ነገር ያሳያል። ይሄ የሚነግርህ ነገር አለ ከውስጣቸው ፖለቲካ ጋር የያዙት አቋም እንደሆነ ታውቀዋለህ። ስለዚህ አንደኛው ይሄ ነው። ሁለተኛው ባህሪው ራሱ ኢሳያስ ባህሪው ራሱ ጦርነት ናፋቂ የሚመስል አይነት ባህሪ ያለው ሰው ነው። እንግዲህ ለረጅም ዓመታት በዲፕሎማሲ ኤርትራን እንደ ሀገር በዓለም አቀፍ ደረጃ የራሱ እንትኖች እንዳሉ ሆኖ ሀገራት እንዲደግፏት ማድረግ ሳይችል የቆየ ሰው ነው። ነገር ግን ለጦርነት ግን ቅርብ የሆነ ሰው ነው። እነዚህን ስታይ ኤርትራም ኢቭን ደግሞ አሁን ያለችበት ልክ እንደ ኢትዮጵያ የኢኮኖሚ ችግሯ በጣም ጫፍ እየወጣ ስለሆነ የደቀቀች ሀገር ስለሆነች በሁለቱም ሀገራት በኩል ያለው ለዚህ ገፋል። አራተኛው በኤርትራ በኩል የሚታየው ስጋት ነው። የኢንሴኪሪቲ ነገር ታያለ። እነዚህ ደማምረስ ትወስዳቸው በሁለቱ ሀገራት መካከል ጦርነት ሊነሳ ይችላል የሚለውን ሀሳብ ይገፋልሃል እና እዛ ላይ ተንተርሶ ሀሳብ መስጠት ይቻላል። ኢትዮጵያ እንዴት የባህር በር ታገኝ ወደሚለው ሀሳብ የመጨረሻችን እናደርገዋለን። አንድ እዚህ ጋር አሁን አንዳንድ ሰዎች ኢሳያስ አፈወርቂ ዙሪያ ገባውን አናሊሲስ ሰርቶ በዚህ ሰዓት ከኢትዮጵያ ጋር ጦርነት መግባት ስልጣኑን ኮስት ያደርገዋል። በሌላ በኩል የኢሳያስ አፈወርቂ መንግስት ጭቆና ያስመራቸው ኤርትራውያን ሀገራቸው ወደ ዲሞክራሲያዊ ስርዓት መቀየር ይፈልጋሉ። ህዝባቸውን ወደ እርሻ መቀየር ይፈልጋሉ። ወደ ልማት መቀየር ይፈልጋሉ። አካባቢውን ሀገሩን ማሳደግ ይፈልጋሉ። ስለዚህ የሆነ ትውልድ ተነስቷል እና የኢሳያስን መነሳት የሚጠብቁ ኤርትራውያን አሉ ይላሉ። ኢሳያስ በራሽያኖች ባክ ይደረጋል። የኢትዮጵያ መንግስት ደግሞ የአሜሪካኖች ድጋፍ አለው የሚል ትንታኔ የሚያስቀምጡ ወገኖች አሉ። ጦርነቱ ግን ከተጀመረ እውነታው ይሄ ሆኖ እያለ ጦርነቱ ግን ከተጀመረ ከዚህ ቀደም ጆቤም ሲናገሩ ሰምተህ ከሆነ ከዚህ ቀደም ሚስቴክ ሰርተናል አሉ ቃል በቃል። አሁን ቅድም ሳስደምጣቸው ነበር። አስመራ ልንገባ ስንል የከለከለን መለስ ዜናዊ ነው አሉ። የአሁኑ መንግስት ግን አስመራ ከመግባት የሚከለክለው የለም። የአሁኑ መንግስት ከቀደሞ የሚለይ ነው ይላሉ። እና እነዚህ ነገሮች እንዴት ነው የምታያቸው? አሁን ጦርነት ከተነሳ ኢሳያስን ከማስወገድ በተጨማሪ አሰብን የራስ ማድረግን ያካትተ ነው የሚሆነው እንጂ አስመራ ደርሰህ የምትመለሰው ነገር አይደለም ብለው የሚናገሩ አሉ። እና ምን ትላለህ? አሁን እንግዲህ የጂኦፖለቲክሱ እንደምናየው የምስራቅ አፍሪካ ጂኦፖለቲክስ ምን ላይ ነው አስተላለፉ? አሁን ባለ ሁኔታ ዓለም አቀፍ እነዚህ ምንድን ነው የምንላቸው ብሎክስ የሚባሉት እንዴት ነው አስተላለፋቸው የሚለውን ማየት ይጠይቃል። ከምስራቅ አፍሪካ አንጻር ስናየው በተለይ ኢሳያስ ከኢትዮጵያ ዘላለማዊ ጠላት ተብላ ከምትፈረጀዋ ግብጽ ጋር ያለው አላይ ማድረግ በራሱ ኢትዮጵያውያን በኩል ጽኑ የሆነ ተቃውሞ እንዲደርስበት እየተደረገ ነው ያለው። ይሄ አንድ ሌላ ይዞት የሚመጣው ነገር አለ። በኤርትራውያን በኩል ደግሞ ኢሳያስን መጥላታቸውና ለረጅም ዓመታት ሀገሪቱን ቅርቃር ውስጥ ይዟት መቆየቱ በራሱ ኤርትራውያናቸው ኢቨን ኢትዮጵያ ውስጥ ገብተው ስብሰባ እያደረጉ ነው የሚል ብርጌድ ንሓመዶ ምናምን የሚባሉ ስብስቦችም ሲገለጽ ነበር። ይሄ በራሱ ደግሞ ኢሳያስ በራሱ ህዝብ ላይ እንዲተኮስበት የሚያደርግ አስተላለፍ ይመጣል። ሶስተኛው የአሜሪካና የራሽያ ለኢሳያስ ብቻ አይደለችም ወዳጅ ባይዘኝ ለኢትዮጵያም ጭምር ነች። የራሷን ጥቅም አስልታ የቀጠናውን ላይ የሚኖራትን ሚና አስልታ ነው ወዳጅ የምታደርገው። ስለዚህ ኢትዮጵያም ምንም እንኳን በባህር በዚህ በወደብ አካባቢ ባለው ጉዳይ ላይ ኤርትራ ከኢትዮጵያ ተመራጭ ልትሆን የምትችልበት እድል ቢኖርም ኤርትራ ከጂኦፖለቲክሱ አንጻር ካየናት ሚናዋ አነስተኛ ሆነች። አነስተኛ ህዝብ ነው ያላት፣ ጠንካራ መንግስት የላትም። ስለዚህ በእነዚህ ምክንያት ኢትዮጵያ ተመራጭ ልትሆን የምትችልበት እድል አለ። ሰው ራሽያም ኢትዮጵያ ልትመርጥ የምትችልበት እድል መዝጋት የለብንም እና አሜሪካ የቆየ ነገር ነው ያላቸው ከኤርትራ ጋር ሀሳባቸውን ሊቀይሩ አይችሉም። ስለዚህ ከኢትዮጵያ ጋር አላይ የማድረግ እድላቸው ሰፊ ነው የሚሆነው። እነዚህን ነገሮች ወስደን ስናይ የዓለም አቀፍ ፖለቲክሱ በራሱ ለኢትዮጵያ ያደላ ነው የሚሆነው ነው።
ይሄ ከጂኦፖለቲክሱ አንጻር ነው። ከኢትዮጵያ ከራሷ ጉዳይ ካየነው ደግሞ አንደኛ መጀመሪያም ጦርነቱ በሚካሄድበት ጊዜ አሸንፈን የነበረበት ነው። በቀደም ይህና ጀነራል እየተወያየንበት ነበረ። ምጽዋን ማናስመልስ ከሆነ አሰብን ማናስመልስ ከሆነማ ምን እናደርጋለን ብለው ራሳቸውን ወደ ባህሩ ብለው የሰው ኢትዮጵያን ወታደሮች ያሉን ሀገር ነን ያለን ህዝቦች ነን። አሁን ከዚህ በኋላ ጦርነት የሚካሄድ ከሆነ ኢትዮጵያ ወደብ ብቻ አይደለም የምታገኘው፣ የባህር በር ጭምር ነው የምታገኘው። ባይዘ ኢትዮጵያ ከቀይ ባህር 60 ኪሎ ሜትር ርቃ የምትገኝ የባህር በር ግን የሌላት አፍሪካ ውስጥ ካሉ 16 ሀገራት በዓለም ላይ 44 ሀገራት ብቻ ናቸው የባህር በር የሌላቸው። 16ቱ አፍሪካ ናቸው። አንደኛው ኢትዮጵያ ነች። ያውም በ60 ኪሎ ሜትር ርቀት ላይ እየተገኘች ለዛውም ደግሞ የቀይ ባህር አክሰስ የነበራት ሀገር ህጋዊ ባልሆነ መልኩ ይህ ሰጠች ሀገር ነች። ስለዚህ የአሰብ ጉዳይና የዚህ ምጽዋ ምናምን ሰከንዳሪ ነው የሚሆነው። ቀጥተኛ ሊሆን የሚችለው የባህር በር የማግኘት ጉዳይ ነው። ኢትዮጵያ ደግሞ ያን ማሳካት የምትችልበት እድል አሁን ትክክለኛ ሰዓት ነው የሚል ነገር ነው ከተጀመረ። እኔ ግን ወደ በኋላ እመጣበታለሁ። ይህ ጦርነትን አማራጭ ስለማልደግፍ አሁን ጦርነት ውስጥ መግባት አለብን ብዬ አላምንም። እሱን ነው የምልህ። ከልብ አመሰግናለሁ። አንዳንዶች ምናልባትም የሻዕቢያ መንግስት በኢትዮጵያ ውስጥ ያለውን ጣልቃ ገብነት ፍንትው ብሎ እየታያቸው የመጣ ይመስለኛል። ከዚህ ቀደም የካስ ዩኒቨርሲቲ ተማሪዎች እነ ዋለልኝ መኮንን ላይ የሻዕቢያ ፖለቲከኞች እንዴት በጽሁፍ መልክ ይገቡ እንደነበረ የሚያውቁ ሰዎች የኤርትራ ብቸኛው የመጫወቻ ካርታ ኢትዮጵያዎችን መከፋፈል ነው የሚሉ አሉ። መከፋፈል አንዱን ከአንዱ ጋር ስታጋጨው ሶዛት በሀገራዊ ጉዳይ ላይ እንዳስቡ ጥሞናቸው ነው የመስለብ ነገር ማለት ነው። አሁን ያለው ትውልድ ይህንን ያወቀ ይመስላል የሚሉ ወገኖች ብዙ ናቸው። ለዛም ነው አንዳንዶች መጀመሪያ እዚያ አገር ቤት የተነሳውን እሳት ማጥፋት አይሻልም ይላሉ። አገር ቤት ያለውን የተነሳውን እሳት ማጥፋ ካልክማ አመት ፈይቶ አመት ነገር ክርስቶስም ሊመጣ ይችላል። ቆጣሪው ማጥፋት ነው ከአስመራ ይላሉ። ቆጣሪው ካላጠፋ እሳቱን እዚህ ጋር ብታጠፋ ሌላ ይነሳል፣ እዛ ጋር ብታጠፋ ሌላ ይነሳል የሚሉ አሉ። አይ ቲንክ አሁን የተነሳው ትውልድ ትንሽ የባነነ ይመስላል የሚሉ ወገኖች አሉ። የባነነ አምሶሪ ፖለቲካዊ ቋንቋ አይደለም፣ የከተሜ ቋንቋ ስለቀላቀልኩኝ ይቅርታ ጠይቃለሁ። አሰብ ብቻ አይደለም፣ የባህር በር ብቻ አይደለም። ይሄ ኢትዮጵያ ውስጥ እዚህም እዛም የሚነሳውን እሳትም የማጥፋት ነገር ነው። ትልቁ ሚስጥርም ያለው እዛ ጋ ነው የሚሉ ወገኖች አሉና እሱንም በመጨረሻ ላይ እንድትነካኩ ወይም ደግሞ ሳትነካኩ እንዳታልፉ ለማስታወስ ያለው። ወደ ልዕልና ልምጣ። ተመሳሳዩን ጥያቄ ልዕልና ተናግረሻል። ወደ ሳይበር ፋኖ ልምጣ። ሳይበር ፋኖን በትልቁ እናደርገዋለን። ቅድም የአምቡላንስ ገብቶብን ነበረ። ሁለቱም ጥያቄ ደርበህ መልስ። ፋይር አላርም ነው ቅድም እንትን ያለው። ያ ቴንኪዩ። ለማንኛውም ቴዲ ውጭ ስላለው እንግዲህ ድምፅ ሊረብሽ ይችላል። የቻልኩትን ያህል እሞክራለሁ። እንደኔ ቴዲ ጦርነት ይነሳል ብዬ አላስብም። አብይ አህመድ ስማርት ነው ብዬ ነው የማስበው። እንዲህ የምንነቀው ሰው አይደለም። ሀገሪቱ ውስጥ ያለው ሲቹዌሽን አለ፣ የታጣቂዎቹ ሁኔታ አለ፣ የመከላከያ ሰራዊቱ ሁኔታ አለ። የመከላከያ ሰራዊቱ ጀነራሎች አቅም የለኑ እንግዲህ በራሳቸው ወጥተው ሲናገሩ ነው የሰማነው። ሰራዊቱ እንደደከመው መዋጋት እንደማይችል ሲነግሩ ነው የነበረው። የምታስታውስ ከሆነ አንተ ራስህ እዚህ ቤት እንደውም እንትን ስትል ነበር ይመስለኛል። ወደ 60 ምናምን ሺህ ሰራዊት በ7 ወር እንደከዳ እንደውም እንደማወያያ ጭምር አድርገህ ስታወያያቸው አንዳንድ ልጆችን አይቻለሁ። የዘገብከው ይመስለኛል ካልተሳሳትኩ። ያ ብቻ የሰማናቸው መረጃዎች አሉ እና የሰራዊቱን አቋም ጭምር። ስለዚህ ላይ በመክዳት ፖለቲከኞች አንስታል እንጂ እኔ እንደ አጀንዳ አላወያዩትም። ያ እንደ እንትን እንውሰደው፣ ዝም ብሎ እንደ መረጃ እንውሰደው እና የሰራዊቱን አቋም መመልከት ትችላለህ በዚህ ሁኔታ። ስለዚህ አዲስ አበባ ቅርብ ርቀት ላይ ወላ ጥቃቶችን ይፈጽማል። የፋኖ ሰራዊት አለ። ስለዚህ አብይ አህመድ ራሱን እሳት ላይ ዝም ብሎ ይጥዳል ብዬ አላምንም እኔ በግሌ። ይሄን ያለ ይመልከታል። ይህንን ነው የምናገረው ቴዲ። ሁለተኛ ብርሃኑ ጁላ ሊሆን የሚችለው ብዬ የማስበው ቀጥታ ዳይሬክት ኮንፍሊክት ውስጥ ይገባሉ ብዬ አላስብም። ባለፈው ብርሃኑ ጁላ የተናገሩት ነገር አለ። እነሱ በሚሄዱበት መንገድ እንሄዳለን አይነት ነገር ይመስላል የተናገሩት ነገር። ቃል በቃል ባላስታውሰው የተናገሩት ነገር ነበርና እንደኔ ፕሮክሲ ጦርነት ውስጥ ነው ይገባሉ ብዬ የማስበው። እነ ብርጌድና ሀመዱ አሉ። እነኝን ሰፖርት በማድረግ ባክ በማድረግ ሜይ ቢ በዛ በኩል ጦርነቱን እንትን ሊሉ ይችላሉ እንጂ ዳይሬክት የሆነ ጦርነት ውስጥ ይገባሉ ብዬ አላምንም እኔ በግሌ። ሀገሪቱ ውስጥ ያለው ሲቹዌሽን ይሄን አይፈቅድም። ማህበረሰቡ በጣም ተዳክሟል ፋይናንሻሊ። የዩኒቨርሲቲ አስተማሪዎች ምን ላይ እንዳሉ እናውቃለን። ከተማሪ ጋር እየተጋፉ ምግብ የሚበሉባት ሀገር ነች እና እንደኔ አሁን ላይ ያለው ሁኔታ ይህንን የሚፈቅድ ነው ብዬ አላምንም። ለዚህም አቅም የለውም የፌዴራል መንግስቱም አቅሙ አለው ብዬ አላምንም እንደዚህ አይነት ጦርነት ውስጥ ለመግባት። ይህንን ነው የምለው። ቴዲ አመሰግናለሁ። ሳይበር ፋኖ ወደ አርበኛው ልጅ ልምጣ። አርበኛው ልጅ ጦርነት በሁለቱ ሀገሮች መካከል የሚደረግ ይመስላል እያላካችሁ ያለ ቲዲ ይመስለኛል።
ምን አልከኝ? አርበኛው ልጅ ምን አልከኝ? አንተ ምንድን ነው ያልከኝ? የላኩ ልጆች አሉ የማውቃቸው ልጆች በትንሽ ጠብቁ ነው ያልኩት። ኦኬ የመጀመሪያው ጉዳይ ወደ ጦርነት ሊያመራ ይችላል ወይ የሚለውን ጉዳይ ስታነሳ የአልጀርስ አግሪመንትንም መነካካት የሚያስፈልግ ይመስለኛል። ምክንያቱም አንደኛው አካል ይህንን የተኩስ አቁም ስምምነቱን ከወጣ የፍርድ ቤቱን ውሳኔን ጭምር እንደሚወጣ ነው የሚያሳየው። ይሄን ይግባኝ የሌለውን ፍርድ ማለት ነው የባድመን ጉዳይ። ይሄንን መሰረት አድርገን ስናይ አሁን ደግሞ በዓለም አቀፍ የሰብአዊ መብት ኮሚሽንም እየተነገረ ያለውን ጉዳይ ስናየው ለምሳሌ የኦኪፓይድ የሆኑት ስቲል በኤርትራን በሄግ በተወሰነው መሰረት የኤርትራ ተብለው ያልተወሰኑ ነገር ግን በኤርትራ ወታደሮች አሁን ሰፍረው ያሉባቸው ቦታዎች አሉ። እነዚህ ቦታዎች ኤርትራ ኢትዮጵያ ላይ ወረራ ፈጽማለች ተብሎ አዘ ኮዝ ሊታይበት የሚችል እና የኢትዮጵያ መንግስትም ድጋፍ ዓለም አቀፍ ድጋፍ ባገኘ መልኩ ወደ ኦኪፓይድ የሆኑትን ቴሪቶሪዎች አስለቅቃለሁ በሚል ሊገባበት የሚችለው ጦርነት ሊሆን ይችላል። አንደኛው የኤርትራ መንግስት እነዛን ኤሪያዎች ካልወጣና ዲማርኬሽኑ በስምምነቱ መሰረት በሳውዲውም በእንትኑም ስምምነት መሰረት በአልጀርስም ስምምነት መሰረት እነዛን ኤሪያዎች ዲማርኬሽኑ እስካልተፈጸመ ድረስ በኢትዮጵያና በኤርትራ መካከል ቦርደር የለም። ቦርደር ከዚህ አካባቢ ውጣ ብሎ በሄግ በተወሰነው መሰረት የማይወጣ ከሆነ አካባቢ የተወሩብኛል ብሎ ጦርነት የማንሳት ፕሮባቢሊቲ ይኖረዋል። በየት በኩል ያጠቃል፣ በየት በኩል ፍላጎቱን ወዴት ሊቀይረው ይችላል አንደኛውን ልናየው የምንችለው ጉዳይ ነው። ነገር ግን አንዳንዴም ማስተዋል ያለብን የቀጠናውን ጉዳይና የኤርትራው መንግስት የሚታወቅበት ይሄ አካባቢውን የመረበሽ የሁቲ አማጽያንን የመደገፍ በዚህም ጋር በተያያዘ የንግድ መስመሮችን ላይ ጥቃት የሚፈጽሙት እነዚህን ሁቲዎች መረጃ በመስጠት እያገዘ ነው የሚል ከእስራኤል የሚመጡ መረጃዎች አሉ። በዚህም መሰረት ደግሞ እስራኤል ሰሞኑን አይታችሁ ከሆነ የወሰነችው ውሳኔ አለ። ኤርትራውያንን በሙሉ ዲፖርት የማድረግ በምክር ቤት ደረጃ የወሰኑት ውሳኔ ነው። እነዚህ ነገሮች ስናይ የኤርትራ መንግስት ላይ እየመጣ ያለው ኢንፍሉዌንስ የግብፅን እና የአረብ ሀገራትን ድጋፍ እንዲፈልግ የሚያደርገው ሆኖ ሳለ ኢትዮጵያ ደግሞ በዚህ በቀይ ባህር ላይ በሚኖራት ኢንቮልቭመንት ቢያንስ ተመልሳ መምጣቷ ወደ ቀይ ባህር ተመልሳ መምጣቷ የአንድ የኢትዮጵያ መንግስት ኢንተረስት ብቻ ሳይሆን የብዙ ሀገራት ኢንተረስት ነው ብዬ አምናለሁ። እነዚህ ነገሮችም ደግሞ ባክ የሚያደርጉት ቅድም እንዳልኩ እነዚህ መረጃዎች ባክ የሚያደርጉት ይህንን ነው። አት ዘ ሴም ታይም ደግሞ ስናየው ለምሳሌ ራሽያ እና በኤርትራ መካከል ያለውን ግንኙነት ሜንሽን የሚያደርጉ ሰዎች አሉ። በራሽያ እና በኤርትራ መካከል ጥሩ ግንኙነት ቢኖርም ሚንዋይል አንድ ነገር ማስተዋል አለብን። የኤርትራው ፕሬዚዳንት የኢኮኖሚ እና የዶላርን ጉዳይ አንስቶ ለቭላዲሚር ፑቲን ማመልከቻ አስገብቶ ብሪክስ ውስጥ እንዲገባ የተደረገችው ኢትዮጵያ ነች። ቢኮዝ ኢኮኖሚን ይፈልጋል። ያ አይነት ነገር ዝም ብሎ አንድ መሪ ሄዶ ስላወራ ኢንተረስት ይኖራታል ያች ሀገር ማለት አይደለም። አት ዘ ሴም ታይም የቻይና መንግስት የአፍሪካ ቻይና ሰሚት ላይ በተመሳሳይ በሰላማዊ መንገድ የሚለውን ነገር ባክ አድርገው ተመሳሳዩን ጉዳይ አንስተዋል። የቻይናን ቤዝ አይታችሁ ከሆነ በጅቡቲ ያለውን 15,000 ሰው የሚይዘውን ቤዝ መሰረት አድርገን ስናወራ እንኳን ያንን ሎጂስቲኩን የምግብ ምናምን የመብራት የሚባሉትን ነገሮች ከኢትዮጵያ ነው ፕሮቫይድ የሚደረግላቸው የቻይና ቤዝን ጅቡቲ ማለት ነው። እነዚህ ነገሮች ኮንሲደር ስናደርግ ኢንተረስት ማንጋ አላቸው የሚለውን ነገር ከቻይና ከኤርትራ እና ከኢትዮጵያ ማንጋ ኢንተረስት አላቸው የሚለውን ነገር ስናስብ ሞር ኢንተረስት ኖሯቸው የማየው ኢትዮጵያ ላይ ነው፣ ቻይናም ራሽያም። ሚንዋይል የኤርትራ መንግስት ጋር በተያያዘ ሞር ኢንተረስት ያላቸው እነ ግብፅ ቢኮዝ ከእስራኤል ጋር በተያያዘ አውሮፓውያኖችም ጋር በተያያዘ በጣም የተለየ ግንኙነት መፍጠር እየሞከረ ነው። እኔ አሁን እስቲ ሁላችሁም እንድታስቡት በተመሳሳይ ኤርትራውያንም ካሉ እንዲያስቡት የምፈልገው ኦኬ የኤርትራን ፖርት አንፈልግም ብለን ወደ ሶማሌላንድ ስንሄድ ዋይ እዝት በብሔር በቦርደር በምንም አይነት መልኩ ግንኙነት የሌለው የኤርትራ መንግስት ከሶማሊያ ጋር ኢንቮልቭ ያደረገው? ቢኮዝ ይሄ
ዳይሬክትሊ ትሬቱን ወደ ጦርነት ለመግባት ማን ፍላጎት እንዳለው ግልጽ የሚያደርግ ይመስለኛል። ማን ነው ኢኒሺዬሽኑን እየወሰደ ያለው? ማን ነው ፈርስት ስቴፕ እየወሰደ አሊያ እየፈጠረ ይህን ችግር እየፈጠረ ያለው የሚለውን ነገር ግልጽ የሚያደርግልን ይመስለኛል። ሚንዋይል አንድ ነገር ማስተዋል ያለብን ይመስለኛል። ሆርን ኦፍ አፍሪካ በተለይ ሲንስ 2016 የተጻፉ አርቲክሎችን የምታነቡ ከሆነ ሚሊታራይዝድ እየሆነ ነው። ሚሊታራይዝድ የሆነው ቀጠና ላይ ለምሳሌ ቻይና እና በአሜሪካ መካከል ታይዋን ላይ አቴኒ ታይም ግጭት ቢፈጠሩ ምናምን አንዳንድ አናሊስቶች የመንግስት አናሊስቶች እንደሚሉት ኔክስት ስቴፕ ኔክስት ቾክ ፖይንት ላይ ግጭት የሚፈጠረው ጅቡቲ ላይ ነው። ይሄ ደግሞ የኢትዮጵያ ጉሮሮ ማለት ነው። በሁለት ዝሆኖች ጸብ የምንጎዳው እኛ ነን። የኢትዮጵያ መንግስት ጥያቄ እንደ ጥያቄ ማስተዋል ያለብን የሶማሌላንድ ፕሬዚዳንት ገቨርናንስ ሚቲንግ ላይ ዱባይ ላይ ሲናገሩት ነበረ። ዳይቨርሲፋይ ማድረግ ነው ፍላጎቱ። የኢትዮጵያ መንግስት በተደጋጋሚ እየተናገረ ያለው ዳይቨርሲፋይ ማድረግ እንጂ ስፔሲፊክ አላለም። የኤርትራ መንግስት ግን ወደ ግጭቱ ይበልጥ እየመራ ያለበት ሁኔታን ግን ይበልጥ እየታየኝ ያለበት ሁኔታ አለ። ይህን ነው የምለው። ዞሮ ይመጣል። መጨረሻ ላይ ያነሳው ኢትዮጵያውያን ግራ በመጋባት ውስጥ የሚያዩት ነገር ነው፣ ቁልፍ ነገር ነው። የባህር በር ለጅቡቲ ከ2.5 ሚሊዮን ዶላር በላይ ቢሊዮን ዶላር የምንከፍልበት ጊዜ ኤርትራውያን ከታሪካዊ ጠላቶቻችን ጋር ማሴራቸው አልቀረም። የትኛውም የዓለም ሀገር ሊታገስም አይችለው ማለት ነው። ግብጾች በቀጥታ የተናገሩ እንደው በተዘዋዋሪም አይደለም፣ በቀጥታ የባህር በር ያስፈልገናል ብለን ወደ ሶማሊያ ስንሄድ አሁንም የሻዕቢያ መንግስት ይሄ ነገር እንዳይሳካ ሶማሊያን ማፈራረስ ነው የሚል ዘመቻ ይጀምሩ ብለን ኬንያ ስትሄድ ሌላ ቦታም ስትሄድ የተከታተሉ ጉዳዮችን ለማክሸፍ የሚሰሩ ከሆነ ያለ አማራጭ ወደ እነሱ መዞር ነው የሚሉ አሉ። የባህር በር ያስፈልገናል። ከሶማሌላንድ ጋር የተፈራረመውን ጉዳይ አይታችኋል፣ ያስነሳውን አቧራ። ስለዚህ የኤርትራ መንግስት ራሱ ወደ እናንተ አንዞርም ብሎ ሌላ ቦታ የኢትዮጵያ መንግስት ወደ ሌላ ቦታ አማራጭ እንኳን ቢያማትር አርፎ ሊቀመጥ የሚችል መንግስት ነው። ይህንንም በመጨረሻ ላይ በምትናገሩት ንግግር ላይ መሀል ላይ እንድታካትት ነው። አንዳንድ ጥያቄ ዛሬ ያዕቆብ ሪኩዌስት እያላከል ስለነበር በዚህ ላይ አስተያየት መስጠት ይፈልጋል መሰለኝ እና እኔ ልለቅለት እችላለሁ። ቦታ ማስገባት ከቻልክ አስገባውልህ ነበር። እሺ ሳይበር፣ እሺ አስገባውልህ። እሺ እዚያቸው ያዕቆብ። እሺ ከእነዚህ ሰዎች እያገኛችሁ ያላችሁት በጣም የሰከነ ውይይት ነው። እንዲህ ያለው ውይይት ነው የጠፋብን። እውቀት ነው እያገኛችሁ ያላችሁት። የተለያየ ሀሳብ ነው እየሰማችሁ ያላችሁት። በጣም በጥሞና ማድመጥ አለባችሁ የሚል እምነት አለ። የተሳሳተ ነገር ካለ በሌላ ቀን ተመሳሳዩን እድል ሰጣችኋለሁ። እናንተ ገብታችሁ ደግሞ የማስተካከል ስራ ሰራላችሁ ወይም ቤታችሁን ከፍታችሁ በዚህ ጉዳይ ላይ መወያየት አለባችሁ። ግን ኤርትራውያን ቤት ስትከፍቱ በተደጋጋሚ የምናገረው ኢትዮጵያውያንን ማሰደብ ፖለቲካ አይደለም፣ መጥፎ ነው። ኢትዮጵያውያንን ቤት ስትከፍቱ ኤርትራውያንን መሳደብ ትክክል አይደለም። ስለዚህ ይህን ንግግር ይህን ውይይት ጀስት ካርቦን ኮፒ አድርጋችሁ ነው በዚህ አውድ ነው ብትወያዩ። ምክንያቱም ህዝብ በጣም ኢትዮጵያውያን በጣም እየተቆጡ ነው፣ እጅግ በጣም እየተቆጡ ነው። በተመሳሳይም ኤርትራውያኖችን የሚያስቆጣ ነገር የለም እያልኩኝ አይደለም፣ በደንብ አለ። እና ይሄ ነገር በተለይ ስም ያላችሁ እውቀት ያላችሁ ፖለቲከኞች እንደዚህ አይነት ቦታዎች ላይ ገብታችሁ ባትታዩ ለማለት ያህል። ስክሪን ሪከርድ ተደርጎ ሲወጣ እናንተ እዛ ጋር ትታዩና እንትናም ነበር የሚል ስም ወይም ደግሞ ሌላ ነገር ውስጥ እንዳይከተን እንደ ህዝብ ጥንቃቄ ያስፈልጋል ለማለት ያለው። ዘርአያዕቆብ እንኳን ደህና መጣ። የአማራ ስትሮንግ ነው። አማራ ስትሮንግ ወደ አንተ መጣለው። ሁለተኛ ጥያቄ ላይ ነው ያለነው። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ? አማራ ስትሮንግ። ታንኪዩ ቴዲ። እንዲያው ወደ ዋናው ጥያቄ ከመግባቴ በፊት ቅድም ስለ ጂኦ ፖለቲካል ኢምፖርታንሱ ኢትዮጵያ ከጅቡቲ ማነው ከኤርትራ የበለጠ በጣም ኢምፖርታንት ትሆናለች የሚለው እንትን አይ ቲንክ አንድ ሚስ የሚያደርገው ትልቅ ነገር ያለ ይመስለኛል። ጅቡቲ የህዝብ ብዛቷ 1.1 ሚሊዮን ነው። የኤርትራ የህዝብ ብዛት 3.7 ሚሊዮን ነው። የኢትዮጵያ ህዝብ ብዛት ወደ 130 ሚሊዮን ይገመታል። አሁን ባለው የህዝብ ቁጥር አይደለም ማተር የሚያደርገው የጂኦ ፖለቲካል እንትን ውስጥ አንዱ በተለይ በምስራቅ አፍሪካ ጉዳይ ላይ የህዝብ ቁጥር ሳይሆን ማተር የሚያደርገው የቀይ ባህር ጉዳይ ነው። ለቀይ ባህር ደግሞ የምትቀርበው ኢትዮጵያ ሳትሆን ኤርትራ ናት፣ ኢትዮጵያ ሳትሆን ጅቡቲ ናት። ለዛ ነው ጅቡቲ ላይ እነዛ ሀገራት ሁሉም የዓለም ፓወርፉል የሆኑ ሀገራት የጦር ቤዛ
ቤዛቸውን ኢትዮጵያ ሳይሆን ጅቡቲ ላይ የሰሩት ለቀይ ባህር ጉዳይ ስለሆነ ስለዚህ ጥንቃቄ ማድረግ ያስፈልጋል። ለራሳችን አጉል ተስፋ እንስጥ፣ ያልሆነው ነን አንበል። ነገሮችን እንዳለ በቁማቸው መረዳት ያስፈልጋል። ቀይ ባህር በጣም በጣም ኢምፖርታንት የሆነ ሴንሲቲቭ ትሬድ ራውት ነው። የዓለም 40% ንግድ ከቻይና ከህንድ የሚመጣው እንዳለ ከኤዥያ ሀገሮች የሚመጣው በሙሉ ወደ አትላንቲክ ኦሽን የሚያልፈው በቀይ ባህር በኩል ነው። አውሮፓና አሜሪካ ከኤዥያ እና ከቻይና ጋር ከህንድ ጋር የሚገናኙት በዛ በኩል ነው። 40% የዓለም ንግድ በዛ በሚያልፍበት ቀጠና ውስጥ የመን ኦልሬዲ ኬዎስ ውስጥ ገብቶ የሁቲ ሬብልስ የሚባሉት ድሮን ሁሉ እየተኮሱ የፈጠሩትን ኬዎስ አይታችኋል። ስለዚህ አሁንም ኤርትራን ተመሳሳይ ኬዎስ ውስጥ ገብቶ ድጋሜ ሌላ ደግሞ ቀይ ባህርን በሁለት አጣብቂኝ በየመንና በኤርትራ መካከል ለመወጠር ቻይናም፣ ራሻም፣ አሜሪካም፣ እንግሊዝም አውሮፓ ህብረት የሚስማማሉ ብዬ አላስብም። ስለዚህ ከጂኦፖለቲካሊ በጣም ፓወርፉል የሆኑት ሀገሮች ይህን ጦርነት ይደግፋሉ ወይም ደግሞ ኢሳያስ አፈወርቂን ሄድና አስገድድ አውርድ እና ኤርትራን ኬዎስ ውስጥ ክተት የሚል ያምናሉ ብዬ አላስብም። እና ለራሳችን ይሄ ድሃ በህልሙ ቅቤ ባይጠጣ ኖሮ ንጣት በገደለው ነበር ይላል አማራ ሲተረትና እንደዛ አይነት ነገር ውስጥ መግባቱ ጥሩ አይደለም። ወደ ጦርነቱ ሊገባ ይችላል ወይ? ከተገባ ብዬ ልጀምር። ከተገባም የሚገባው ወደብ ለማግኘት አይደለም። ከተገባም የሚገባው ምናልባት አገር ውስጥ ያለውን ጭንቀት የአብይ አህመድ ጭንቀት ለማስተንፈሻነት ሰው ወደ ሌላ ጠላት እንዲመለከት ለማድረግ ይሆናል እንጂ አስገድጄ ወደብ አመጣለሁ የሚል በዚህ ደረጃ እብድ ከሆነ ይሄ ሰውዬ ወይም ደግሞ አጠገቡ ያሉ ሰዎች በዚህ ደረጃ ያበዱ ከሆኑ እንግዲህ ምን አይነት መሪ እንዳለ መመልከት ነው። አስገድደህ ወደብ መቀበል አይደለም። ኃይለስላሴ የኤርትራን ፓርላማ ዲዞልቭ አድርገው ኮንፌዴሬሽኑን አፍርሰው ኤርትራን ኢንቴግሬት በማድረጋቸው የመጣውን ኬዎስ ታውቃላችሁ። ምን አይነት ጦርነት ውስጥ እንደተገባ አይደለም። ወደብን የሚያክል የኢንካም ሶርስ የሆነ ነገር ይቅርና በባድመና በሽራሮ ምክንያት እንኳን ምን አይነት ብለዲ ወር እንደተደረገ ታውቃላችሁ። ስለዚህ ዛሬ ያለውን የኤርትራ ትውልድ አሸንፈው ለሳይ ኢሳያስን አባረርከው፣ ኤርትራን አባረርከው፣ የዛሬ 3-4 ትውልድ የሚነሳው ነገ መጥቶ ጦርነት ይገጥማል። ሰስተነብል ያልሆነ ነገር እንዴት ነው ወደብን የሚያክል በጣም ጥንቃቄና ሴኩሪቲ የሚፈልግ ነገር ላይ እዛው ኤርትራኖቹ ጎን በግድ ወስዶ የኛ ነው ብለን አይሆንም። እንደሱ አዋጭ አይደለም እና በጦርነት ወደብን እናመጣለን የሚለው ግን ጦርነት ከተነሳ የሚነሳው ግን ለወደቡ አይደለም። ለወደቡ ሳይሆን አብይ አህመድ ያለበትን የውስጥ ጭንቀት ለማስተንፈስ ግን ሊያደርገው ይችላል። ምክንያቱም በጣም ኢራቲክ የሆነ የሚወስነውን ነገር ማያቅ አድቫይዘር የሌለው የእብድ ስብስብ ነው 4 ኪሎ ያለው እና ሊያደርጉት ይችላሉ። ይሄ እንግዲህ ሲሄዱ ማንን ይዘው ነው የሚሄዱት የሚለውን ደግሞ አስቡ። እሱን ደግሞ አስቡት። አሁን ካልተደረገ ደግሞ ማይደረግበትን ምክንያት ደግሞ ማሰብ ማብሮ ያስፈልጋል። እኔ አይደረግም ወደሚለው ነው ማደለው። 80% ላይደረግ ይችላል። 20%ን ምትዋት ለምንድን ነው? ከሰውየው ባህሪ አንጻር ነው። ነገ ሲነሳ ምን እንደሚያስብ ስለማናቅ 80% ባለው ሁኔታ ግን ሴንሰብል የሆነ መሪ እንዲያው ነገ ስልጣን የማስጠበቅ ፈልጋለሁ የሚል መሪ ግን ዛሬ ሌላ ጠላት አይጨምርም። ኦልሬዲ ኦነግ አጠገቡ ነው ያለው። ኦልሬዲ ፋኖ አጠገቡ ነው ያለው። ቀለሃ ምናምን የሆነ የቀለሃ ማምረቻ በቶች አሉ ብሎ እየዞረ እንትን አድርጎ የትኛው ወጣት ነው ሄዶ የሚዋጋለት? የአማራ ወጣት ስራ ላይ ነው ያለው። የኦሮሞ ወጣት ስራ ላይ ነው ያለው። የትኛው ወጣት ነው ሄዶ የሚዋጋው? የሸዋና የጅማ ወጣቶች ናቸው ኤርትራ ሄደው የሚገጥሙት? ማን ነው? ከፋኖ ጋር እንኳን ሄዱና ጦርነት ገጠሙ ሲባሉ አይ አንፈልግም እያሉ እየተደበቁ እያለቀሱ ያሉ ወጣቶችን ከየት ነው የምታመጣቸው? ስለዚህ ሴንሲብል የሆነ ስልጣኑን ማስጠበቅ የሚፈልግ መሪ በዚህ ጊዜ አብይ አህመድ ግን ስልጣኑን በጣም ይወዳል ብዬ አስባለሁ እና ምንም ያህል ጨካኝ አረመኔም እንኳን ቢሆኑ ሰዎቹ ያን ያህል ደግሞ ጅሎች ደግሞ አይደሉም። በዛ ልክ አንደርስትሜት አናደርጋቸው። አንድ ጥያቄ ልጠይቅ። አሁን ለምሳሌ ከሻዕቢያ መንግስት ጋር ማንኛውም የኢትዮጵያ መንግስት የሚያደርገው ጦርነት ብዙ ነገሮች አሉት። አንደኛ ከዚህ ቀደም ታስታውስ እንደሆነ የቃሲ ዩኒቨርሲቲ ተማሪዎችን በተለይም የዋለልኝ መኮንን ጽሁፍ ስንተነትን በዋለልኝ መኮንን ጽሁፍ ውስጥ የሻዕቢያ እጅ እንዳለበት ተናግረናል። ኢትዮጵያ በደንብ ተናግረናል። በየነ ማርታ መብራቱን ስናነሳ ኢትዮጵያ ውስጥ አሁን ድረስ ባለው የኢትዮጵያ ፖለቲካ ውስጥ የሻዕቢያ እጅ እንዳለ ነው። የሻዕቢያ ትልቁ ሶርስ ኦፍ ኢንከማቸው የኢትዮጵያውያን አለመግባባት ነው የሚለዋል። ስለዚህ የሻዕቢያን መንግስት ለአንዴና ለመጨረሻ ጊዜ ማረጋጋትና ማስተንፈስ ኢትዮጵያ ውስጥ ላለው ሰላምና መረጋጋት ወሳኝነት ነው የሚለዋል። ይሄ የባህር በር ጉዳይ ብቻ አይደለም። ይሄ ግብፅን ማስተንፈስ ብቻ አይደለም። ለራሳችንም ሰላም ስንል ኢሳያስ አፈወርቂ የሚመራውን የሻዕቢያ መንግስት ማስተንፈስ
የኢትዮጵያ የሰላም መሰረት ነው ይላሉ። ቢኮዝ እሱ ከተነፈሰ እዚህም እዛ የምታያቸው ግጭቶች ያበቃላቸዋል። ወደ ሀሳብ ፖለቲካ እንመጣለን። እንዲሁ አንዳንዶች እንዲሁም ሰፋ አድርገው ሲያው የብሔር ፖለቲካ ራሱ ያከትምለታል እና ወደ ሀሳብ ፖለቲካ ልንመጣ እንችላለን። ዋናው ግን ቆጣሪውን ከአስመራ ማጥፋት ነው የሚሉ አሉ። ምን ትላለህ በዚህ ጉዳይ? አይውሽ እንደዛ ሆኖ ችግራችን የውጭ ኃይሎችን በማጥፋት ቢፈታ ኑሮ ጥሩ ነበረ። የኢትዮጵያ ችግር ሊፈታ የሚችለው ኢትዮጵያን አገር የሚያሰኝ መሪ እስካመጡ ድረስ ብቻ ነው። ኢትዮጵያ ውስጥ የምትዘረጋው ስርዓት ለውጭ ጠላት እስካጋለጠ ድረስ ዛሬ ኤርትራን ልታስወግድ ትችላለህ፣ ነገ ግብፅ ይመጣል፣ ነገ ደቡብ ሱዳን ይመጣል፣ ነገ ኬንያ ይመጣል፣ ነገ ሶማሌ። የኢትዮጵያውያን ዕጣ ፈንታ መመስረት ያለበት ኢትዮጵያ ውስጥ በሚደረግ ፖለቲካ እንጂ አንድን የውጭ ኃይል ሂጃ አጥፍቼ ከዛ በኋላ ኩባና አሜሪካ። ኩባ በጣም ትንሽ ደሴት ናት። ለአሜሪካ የልብ ወጋት ሆና ለረጅም ጊዜ ቆይታለች። ለምንድን ነው የቆየችው ያልክ እንደሆነ በቃ አንድ የሆኑ ትንንሽ ሀገሮች በትልልቅ ሀገሮች እንወረራለን የሚል ስጋት ሁልጊዜም ሊኖራቸው ስለሚችልና የማይኖሪቲ ሳይኮሎጂ ሁሌም አደገኛ ስለሆነ ኤርትራውያን ሁሌ አለርት ሆነው ቢጠብቁ በኤርትራውያን መፍረድ አንችልም። ኢትዮጵያ ነገ መጣ ልትወስደን ትችላለች። ኃይለስላሴ መጦ ፓርላማውን ዲዞልቭ አድርጎ ኮንፌዴሬሽኑን አፍርሶ ወደ ዋናው እንደቀላቀለን የሚል ስጋት ይኖርባቸዋል። እሱን ስጋት አንደርስታንድ ያደረገ ኢትዮጵያ ውስጥ ያለ መሪ ይሄንን የነሱን የጎረቤቶችን ነባራዊ ሁኔታ ተረድቶ የውስጥ ደግሞ የራሱን ችግር ደግሞ አንደርስታንድ አድርጎ የውስጥ ችግሩን መቅረፍ ያልቻለ መሪ አይደለም። ቅድም እንዳልኩት ነው። ኢሳያስ አፈወርቂ ልናነሳ እንችላለን። ነገ የሚመጣው መሪ በኢትዮጵያውያን ደካማ ጎን ገብቶ ኢትዮጵያውያን እንደማያተራምስ ዋስትና አይሰጥም። ስለዚህ የእኛ ችግር ያለው እኛ ጋር ነው። መፍትሄው ያለው እኛ ጋር ነው። ይህ ሀገር እንደገና ቁጭ ብሎ ተነጋግሮ አሁን ያለው ስርዓት እንደ አዲስ እስካልታደሰ ድረስ የማንም መጫወቻ ነው የምንሆነው። ዚስ ኢዝ ዘ ዊከስት ፖይንት ኢን ኢትዮጵያስ ሂስትሪ። በነገራችን ላይ እንደ ሀገር እንደ ፈሪ ማንም የተዳፈረን በዚህ ጊዜ ተዳፍሮ ጊዜ የለም። ወታደሮቻችንን እኮ አስቡ። ደብረ ሲና ድረስ እኮ የቲፒኤልኤፍ ወጣቶች እኮ አባረዋቸዋል ወታደሮቻችን። ታስታውሳላችሁ ይሄንን? ስለዚህ ከየትም ሀገር ጋር ለመግጠም ሬዲ አይደለንም። ይሄ ነባራዊ ሁኔታው የሚያሳየው ይሄ ነው። የድሮ ታሪካችን በደምና በአጥንት የተከፈለበት ነበረ። ሁሉም ከየአቅጣጫው ወደ አድዋ ሲዘምቱ የአድዋን ድል ስናከብር ላስት ዊክ ወደ አድዋ ሲዘምቱ እነ ጃጋማ ኬሎ ሲዘምቱ እነ ካወጦና ሲዘምቱ ሁሉም ኦሮሞውም፣ ትግሬውም፣ አማራውም ሁሉም አንድ ላይ ሲተም ሀገር ስለነበረ ነው፣ መሪ ስለነበረ ነው። ዛሬ መሪ የለንም። መንግስት የለም። ዛሬ መንግስት አሁን ያለው የሰፈር ጎረምሳ አውደልዳይ፣ ግማሹን ለራሱ ግማሹን እንደዚህ የሚያደርግ መሪ ነው ያለው። ስለዚህ ይሄ ደግሞ ሁሉን ህዝብ አንድ አድርጎ ማቆየት እስካልቻለ ድረስ ይሄ ችግር ይቀጥላል። ኢሳያስን በማውረድ የኢትዮጵያ ችግር ይፈታል ብለን ካሰብን ተሳስተናል። ይሄ ነው ቴዲ። አንድ የመጨረሻ አጀንዳ ይኖረናል። የባህር በር ልናገኝ የምንችልበትን መንገድ እሱን እያሰብክ ትጠብቀናል። ለአማራ ስትሮንግ ከአያና እና ከቢግ ብሮ ማን ነው? ቢግ ብሮ ከዛ አያና ከዛ ጆሲ ከዛ ዘራቶ ከታቸኛ እየጠበኩ ነበር። አቤት ቴዲ፣ እኔ የተወሰኑ ፖይንቶችን ነው የምናገረው። ማለት ዘራቶ ከታቸኛ እየጠበኩ ነው አላለም። የጋዝ ወረፋ አስመሰልክ። ከገባበት ጊዜ ጀምሮ ነው የሚቆጠረው። እመጣለሁ ዘራቶ ብላል። እሺ ቢግ ብሮ ምን ትላለህ? ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይመስላል? አዎ፣ ምክንያቱም ምን መሰለህ እኔ ሳስበው የኤርትራን ሳይድ ብዙዎቹ አልነካኩትም። ማለት ብዙ ሀሳብ ተነግሯል። የኤርትራውን ሳይድ ብዙዎቹ አልነካኩትም። ምክንያቱም ኤርትራ ሻዕቢያ ማለት ነው፣ ይቅርታ ሀገር አትጥሩ ብላል። ሻዕቢያ እስከዛሬ ድረስ ኢትዮጵያን ምልህ በተለያየ መልኩ ሲያተራምስ የነበረው ያው ትውልድ የአሁኑም ሊሆን ይችላል ወይም የወደፊቱ ትውልድ የሚያነሳበት የሆነ ጥያቄ ሊኖረው እንደሚችል ስላወቀ ነው። ገብቷል። ምክንያቱም በኢፍትሐዊነት የተወሰደ 1500 ኪሎ ሜትር የባህር በር አለ። ያንን እያወቀ ዝም ብሎ ቁጭ የሚል እንትን ይኖራል ብዬ እኔ ግማሽ ኤርትራዊ ግማሽ ኢትዮጵያዊ ነኝ። ሲሪየስሊ ነው የምነግርህ። እና ግን ይሄ ትክክለኛውን ነገር ህሊናዬን ነው የምሰማው። እና ዝም ብሎ ዘላለም ቁጭ ብሎ ያየኛል የሚለው ትውልድ አይኖርም ብሎ ያስባል። ገባና ስለዚህ ከሮም ጀምሮ አይተህ ከሆነ ኦነግን ግንቦት ሰባትን እየወሰደ ሲያሰለጥን የነበረው ዝም ብሎ ወይ ኢህአዴግን ስለጠላ ወይ ደግሞ ለኢትዮጵያውያን አዝኖ አይደለም። በቃ ሴኪውር ማድረግ የሚፈልገው ነገር አለ። አሁን ሰው ዝም ብሎ የኢትዮጵያው ሳይድ እንደዚህ ነው ምናምን በኢትዮጵያ በተለያዩ አቅጣጫዎች ያሉ ታጣቂዎችን በመርዳት ማለት ነው አገሪቷን ደካማ ካደረገ በኋላ እንደውም
አሁን ድምጥ ማጧን መትቼ ያለ ይሄ ወደፊት ሊመጣብኝ የሚችለውን አደጋ ከስር መሰረቱ ነቅላለሁ ብሎ ስለሚያስብ እንደውም ከሻቢያውን በኩል ትንኮሳ ይኖራል ብዬ ነው ማስበው። የኢትዮጵያውያን ብቻ ጉልበተኛ አድርጎ ማሰብ ትክክል አይደለም። ከዛ ሲቀጥል ምንድነው የኢትዮጵያ መንግስት ደግሞ ዶክተር አብይ አገሪቷ ላይ ያለውን የኢኮኖሚ ውድቀት ያያል፣ ህዝቡ ያለበትን ችግር ያያል። ሰውየው ዝም ብለህ ስታየው የሆነ ናሽናሊስት ነገር ነው። ግልጹን ለመናገር ማለት ናሽናሊስት አለበት፣ ናሽናሊዝም በጣም ናሽናሊስት ነገር ነውና ቁጭት ይኖርበታል። ዝም ብሎ ይሄ ተራ እንደ ተራ መሪ የሆነ ቤተ መንግስቱ ተዘፍዝፎ ቆይቶ መውጣት የሚፈልግ አይነት መሪ አይመስልም ዝም ብለህ ስታየውና ያ ቁጭት ስላለበት አንደኛ ቁጭቱም ሊኖረው የሚችለው ምንድነው የሻቢያ መንግስት ከኢትዮጵያ ጋር ወዳጅነት የፈጠረው ራሱ ኖርማሊ አንደኛ ስጋት የሚሆንበትን ህወሓትን ለመደምሰስ ለመጠቀሚያነት ነው እና ዝም ብሎ ለማስመሰል የአሰብ መንገድ ሲታደስ ነበር ምናምን ልክ ህወሓትን እንደማይሆን ካደረገ በኋላ የከዳቸው ይመስለኛል ብልጽግናዎች የሆነ ቃሉን ያጠፈ ምናምን አድርጌ ነው ማስበው። ከሆነ ሰውም ጋር ስናወራ ነበር በዚህ በኩልና አንድም ያ ቁጭትም ይኖርበታል። ሰውየው በጣም እንትን ነው ስተቦርን ነው ዶክተር አብይ። እኔ በዚህ በኩል የፈለከውን በላይ ደፋር ነው ምንም ነገር ከማድረግ ወደኋላ ገባ በሀገር ጉዳይ ላይ ስትመጣበትና ቁጭት አለ። አንደኛ ሬድሲ በአሁን ሰዓት ያለውን ቫልዩ ያያል። እንደነገርኩ ናሽናሊስት ነው ሰውየው። ኢትዮጵያ ወደፊት ማትፈልግ ሀገር ልትሆን የምትችልበት ደረጃ ነው የሚመጣው። እነ ጅቡቲን እነ ኤርትራን ነው ሰው ሌሎች ሀገሮች ሞር ጥቅም ቫልዩ ያላቸው ብለው የሚያስቧቸው ገባና ከዚህ አንፃር አንደኛ ቁጭት ስላለበት ሰውየው የፈለከውን ነገር ብትል ከማድረግ ወደኋላ አይልም። ግን በእነኛም ሳይድ ትንኮሳ ሊኖር ይችላል። ምክንያቱም ዘላለም በቃ ይሄንን ዳግመኛ ይሄን በአሰብ በኩል ያለባቸውን ስጋት ሌላኛውንም ነገር በቃ ከናካቴው ማጥፋት ስለሚፈልጉ እንደዚህ አይነት ነገር ሊኖር ይችላል እና እዚህ ጋር እንደሚናገሩት አንዳንድ ሰዎች በጣም እኔ ሶሪ ሌላ ነገር ለመጨመር አይደለም እና አማራ ስትሮንግ እዛ ጋር እንጠይቅልህ። ይሄን ሁላችሁም ኢትዮጵያውያን ማወቅ አለባችሁ። ይሄ 101 ነው ፖለቲካ። የተዳከመች ኢትዮጵያን ማየት የሻቢያ የምንጊዜም የማናውጥ አቋም ነው። አንተ ካልተዳከምክማ እሱ ሊጠነክር አይችልም። አንተ ጠነከርክ ማለት የባህር በር ታስባለህ። አንተ ጠነከርክ ማለት አካባቢውን ትቆጣጠራለህ። ስለዚህ ደቃቃ ሰውነት እንዲኖርህ ነው ዋና የመጀመሪያ ስራቸው። ይሄን ማቃለ ይሄን ካላወቅማ እንትን ነው። ስለዚህ ጎረቤትህ አንተ ደቃቃ ጡንቻ እንዲኖር እሱ ፈርጣማ ጡንቻ እንዲኖረው የሚሰራ ከሆነ ያንተ አሰላለፍ ያንተ ጨዋታ እንዴት ነው ጥያቄ። ኦኬ ወደ አንተ ልምጣ። አንድ ጥያቄ ልጠይቅህ። አንዳንድ ሰዎች እዚህም እዛም ጦርነት እያለ ከፋኖ ጋር የተዋጋ ነው ይሄ መንግስት፣ ከኦነግ ጋር የተዋጋ ነው፣ ኦብነግም እንደዚህ እያቆጠቆጠ ነው፣ ከቲፒኤልኤፍ ጋር ያደረገው ጦርነት አሁን ገና አልበረደም ኪሳራው። ድጋሚ ጦርነት ውስጥ መግባት ከሻቢያ መንግስት ጋር አገሪቷ ልትቆጣጠረው አትችልም። መጀመሪያ የውስጡን ችግር ማርገብ አይሻልም ወይ የሚሉ ወገኖች አሉ። ምን ትላለህ አንተ ወንድሜ? እኔ አሁንም እንደምነግር ዶክተር አብይ ሶሪ ሰውየው ስታየው በጣም እንትን ነው ደፋር ነው። አሁን ምን ሰው ብዙ ጊዜ እኛ አሁን ምን አስበን ነበር የትግራይ ጦርነት ካለቀ በኋላ ቢያንስ የሆነ መረጋጋት አለብን ይላል ብለን ነበር የጠበቅነው። ግን አይ ሀገሪቷ ውስጥ የሆነ ህግ መከበር አለበት፣ ሁሉም ታጣቂዎች ትጥቅ መፍታት አለባቸው ብሎ ቢያንስ ይረጋጋል ስንል እንደገና ሄዶ ከሌላ ታጣቂዎች ጋር ህግን ለማስከበር እየተፋለመ ነው። የፋክት እኮ ነው የማትክደው እና ስታየው አሁንም በዚህ በኩል ያለው ነገር ሰዎቹ እንደነገርኩ ከሱ ብቻ ሳይሆን ከነሱም ትንኮሳው ይኖራል። ምክንያቱም አሁን ኢትዮጵያ ተዳክማለች። በተለያዩ ሀገሮች ውስጥ በፈጠሯቸው እገዛ እያደረጉ በአፋፋሟቸው ጦርነቶች ተዳክማለች ብለው ስለሚያስቡ ጊዜውን መጠቀም ስለሚፈልጉ ሰው ይሄን ሳይር ለምን እንደሚነቀው አላውቅም። በእነሱም ትንኮሳ ይኖራል። የሆነ ያሰፈሩት ምናምን ሰራዊት ይኖራል ብዬ ነው እንደውም ገምተው ማናውቀው ማለት ነው። እና እንደዚህ አይነት ነገር ስጋት አገር ውስጥ ያለው ነገር ምንድነው ታዲያ ማድረግ ያለብን እንዴ? ሀገራዊ በሆነ ጉዳይ ላይ ሻቢያ አርፎ ማይቀመጥ ከሆነ በቃ ምንም ማድረግ አይቻልም። ሀገር ውስጥ ያለው የፈለገ ነገር ቢሆንም እንኳን ሀገርን ዲፌንድ ማድረግ አለበት። አት ኤንድ ኦፍ ዘ ዴይ ምናልባት እነኚህ ታጣቂዎች ያለውን ነገር ሲያዩ አይ በሀገር ጉዳይ ከሆነማ እንደው ብንጠላውም እንኳን ከዶክተር አብይ ጋር ልንቆም እንችላለን ሊሉ ይችላሉ ወደፊት ገባ ያለውን ስጋት ሲያዩ። አሁን ምናልባት ባለባቸው የተለያየ ብሶት ምክንያት በደንብ አላዩት ይሆናል ያለውን ትርኢት ማለት ነው። ኦኬ እኔ ከዚህ አንጻር ነው ማየው። አመሰግናለሁ። እንግዲህ ቆያለሁ። አመሰግናለሁ ቢግሮ።
ከጆሲ እና ከአያና ማነው ቀዳሚ? እኔ መሰለኝ። እኔ የምቀድመው አያና። እርግጠኛ ነህ? ያ እርግጠኛ ነኝ። ቀጥል። አንድ የግል ኮሌጅ ነበር አሉ ሀገር ቤት። ስሙን መጥቀስ አያስፈልግም። ስም መጠቀስ አደጋ ሊፈጠር ስለሚችል እና ወደ ኮሌጅ ስትገቡ ዲግሪያችሁ ወይም ደግሞ ሃይስኩል የጨረሳችሁበትን ነገር አይደለም የሚጠይቃችሁ። መሀላ ነው። 10ኛ ጨርሳለሁ እግዚአብሔር ትገባለህ። ዲፕሎም ከሆነ ዲፕሎም፣ ዲግሪ ከሆነ ዲግሪ ትይዛለህ። በመሀላ ነው። ስለዚህ መተማመን ነው ለማለት ያለ ነው። እሺ ወደ አንተ ልምጣ። ጆሲ፣ ሁለቱ ሀገሮች ወደ ጦርነት ሊገቡ ይችላሉ? እኔም እንደ አያሌው ቅድም እንዳለው በፊት ይገባሉ የሚል እምነት አልነበረኝም ነበረ። አሁን ግን ሉክስ ላይክ በኢትዮጵያ በኩል ከፍተኛ የሆነ ፍላጎት እንዳለና ሶሻል ሚዲያው ላይ ኢንተርቴን እያደረገ ያለው እና ኦንሊ በማህበረሰቡ ዘንድ ተቀባይነት የሚያገኝ መስሎ ከታየው በአብይ በኩል ከፍተኛ የሆነ የጦርነት ፍላጎት እንዳለ ይታየኛል። ለምንድን ነው አብይ የሚፈልገው? ለምንድን ነው ኢሳያስ የማይፈልገው ካልከኝ፣ ኢሳያስ በዚህ ሰዓት ለአብይ ኢሳያስ ታስሮ ለረጅም ጊዜ ከታሰረበት አብይ ለቆ ፈቶታል። ማለቁን ፈቶ አብይ ያኔ የኖቤል ሽልማት ተቀባይነት በነበረበት ሰዓት፣ ቬሪ ፖፑላር በነበረበት ሰዓት የነበረውን ተቀባይነት አሁን አስረክቧል ኢሳያስ። ዘኦፖዚት ቻይና ሴት በመርት እየተተኮሱ የሚቀበሉበት ሆኗል እና ቦታ ስለተቀያየሩ ከሚፈልጉት አንዱ ጦርነቱን ከሚፈልጉ ማለት በዛ በኩል ከትግራይ ጦርነትም ኢሳያስ በሙሉ የሚፈልገውን ነገር ሁሉ በኦንሊ ዊነር እንደውም ከዛ ጦርነት ኢሳያስ ብቻ ስለሆነ በፋይናንሻልም ቦታ የሚፈልገውንም በቃ በዲፕሎማሲም በሁሉም ነገር ዊነር ሆኖ የወጣው ከዛ ጦርነት እሱ ብቻ ስለሆነ በአብይ በኩል ደግሞ ዘኦፖዚት የፋይናንሻልም ይሆን የፖለቲካም ኪሳራ ስላደረሰበት ኦንሊ ወይ ስልጣኑን ሊያራዝምበት የሚችል ብቸኛ ካርድ መስላ የምትታየው ይህን ጦርነት ነው ብዬ ነው የማስበው። እና ይሄ ጦርነት ደግሞ አቺቭ አድርጎ አሰብን ካስመለሰ ወይም አሰብን እንትን ካለ ተመልሶ የተወሰነ እድሜውን ያራዝምለታል ብዬ አስባለሁ።